መዝሙረ ዳዊት ምዕራፍ 103 ከቁጥር 1 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ ነው። ሁልጊዜም አይቀስፍም፣ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። እግዚአብሔር በሰጠን በዚህ ሰዓት ልንተጋ ተሰብስበናል። በማለዳ በምስጋና እንዳነበብነው እንደ እግዚአብሔር ቃል ቀናችንን እንጀምራለን። ደስ እያላችሁ ከነጋሪን ጸሎት ጸልዩ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም የተቀደሰ ስሙናል። እግዚአብሔር ምን አይነት መሐሪ እንደሆነ፣ ምን አይነት ድንቅ የሆነ ኃጢአትን ተመልሶ እያነሳ የማይወቅስ አስተምሮ የሚያሳልፍ ምሩና ረስቶ የሚኖር በምህረት የሚደመስስ አምላክ እንዳለን ቅዱስ የእግዚአብሔር ቃል ነግሮናል። ይህንን እያሰባችሁና እያመናችሁ እንጸልያለን። ጌታ ሆይ እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም አንተ የኛ አምላክ በመሆን ሁል ጊዜ ደስተኞች ነን። አንተን እንደምናመልክ እግዚአብሔርን እንደምናከብር እግዚአብሔር የኛ አምላክ መሆኑ ትዝ ሲለን ውስጣችን በደስታ ልባችን በሐሴት ይሞላል። ጌታ ሆይ ነፍሳችንን እንነግራታለን። አሁን ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም በፍጹም አትርሺ። እግዚአብሔር ምን አይነት ይቅር ባይ እንደሆነ፣ እግዚአብሔር እንዴት ያለ ጠባቂ እንደሆነ፣ እግዚአብሔር እንዴት ያለ ነገሮችን የሚያቀርብልሽ እንደሆነ፣ ምኞትሽን ከበረከቱ የሚያጠግብ በምህረት የሚከልል በጥበቃው የሚጠብቅሽ ነፍሴ ሆይ እግዚአብሔርን ባርኪ፣ በፍጹም እንዳትረሺ። ቀንሽ ላይ እንዴት እንደጠበቀሽ አይተሻል። በጌታ በኢየሱስ ክርስቶስ ስም አባቴ ሆይ ክብር እሰጥሃለሁ። ከነፍስ የሆነ ምስጋና ከልቤ የሆነ የመነጨን ክብር እሰጥሃለሁ። በጌታ በኢየሱስ ስም ብዙ አይነት ነገር ታቅዶብኝ፣ ነገር ግን ጠላት እንዳያገኘኝ በብዙ ጠበከኝ። ብዙ ነገርን ፈልጎ የመጡ መናፍስቶችና አጋንንቶች እንዲሁ በባዶ እንዲሄዱ አደረግ። ጌታ ሆይ ክብር እሰጥሃለሁ። እግዚአብሔር ሆይ ምስጋናን የከንፈሮችን ፍሬ አቀርብልሃለሁ። ጌታ ሆይ በኢየሱስ ክርስቶስ ስም ባርክሃለሁ። ምስጋናን የሚሰዋልህ ያከብረሃል። በምስጋናን የሚያውቅ ምስጉን ነው። ምስጋናን የሚያውቅ ጠላቶቹን ድል ይነሳል። ምስጋናን የሚያውቅ በእግዚአብሔር ፊት ሌላ በምስጋና የሚቆምበትን ነገር ይቀበላል። ሁል ጊዜ በረከት በእንደዚህ አይነት ሰው ራስ ላይ ነው ያለው። ጌታ ሆይ አመሰግንሃለሁ። አምላክ ሆይ ክብርን እሰጥሃለሁ። ለእኔ ስላደረግከው ድንቅ ነገር አመሰግንሃለሁ። በቤትህ ስለሰራኸው ድንቅ ነገሮች አመሰግንሃለሁ። ሕይወቴ ወደ ታች አይደለም ወደ ላይ ነው። መንገዴ ወደ ላይ ነው። እግዚአብሔር ሆይ ሁሉ ነገር የቀናለት ሰው ሆኛለሁና አመሰግንሃለሁ። በናዝሬቱ ጌታ በኢየሱስ ስም አከብርሃለሁ። እግዚአብሔር ሆይ እናከብርሃለን። አክብሩት እግዚአብሔርን እያነሳችሁ፣ እግዚአብሔር ያደረገውን እያነሳችሁ፣ እግዚአብሔር በእናንተ ሕይወት የሰራውን እያንዳንዱን እየቆጠራችሁ እግዚአብሔርን ባርኩ። እግዚአብሔር ከብዙ ሰዎች ከብዙ ጓደኞቻችሁ ከብዙ ከእናንተ ወዳጆች ጋር ሕይወታችሁን ስታነጻጽሩ እግዚአብሔር እንዴት እንደጠበቀ፣ እግዚአብሔር በእንትና ሕይወት እንደነበረ እንዴት በእናንተም ሕይወት እንደሆነ እያያችሁ እግዚአብሔርን አክብሩ። እግዚአብሔር አምላክ ሆይ አመሰግንሃለሁ። ለሙሴ አደራረጉን ለእስራኤል ልጆች ደግሞ ታምራትን አሳየ ይላል። መንገድ ስለመራህን አደራረግ ስላሳየህን ለእኛ አደራረጉን ስላሳየህ ጌታ ሆይ ታምራት ብቻ ሳይሆን እንዴት እንደሚሰራ ስላስተማርከን መንገድ ስለጠቆምከን እናመሰግንሃለን። አደራረግህን በእኛ ሕይወት ስላደረግ፣ መልካምነትን በእኛ ሕይወት ስላደረግ ስምህን ባርካለሁ በጌታ በኢየሱስ ስም። ከፍ በል ጌታ ሆይ አመሰግንሃለሁ። ስለ ጥበቃህ አመሰግንሃለሁ። ስለ ቸርነትህ አመሰግንሃለሁ። ስለ አክባሪነትህ አመሰግንሃለሁ። የነን ሕይወት ስለምትጠብቅ አመሰግንሃለሁ። በጌታ በኢየሱስ ለእጆቼ ሰልፍን
ለጠላቶቼም ውጊያን ስለምታስተምር እንዲሁ የተኛና ያንቀላፋ ክርስቲያን እንዳልሆን በዚህ ጦር ሜዳ ውስጥ በሚኖርበት ምድር ላይ በጌታ በኢየሱስ ስም ሰልፍ ስላስተማርከኝ፣ የማይተኛ ሰው ስላረከኝ፣ ለጠላት ለምሽግ አርፎ ማይቀመጥ ሰው ስላደረከኝ፣ ሰይጣን እንዳይሰራ የሚያደርግ ሰው ስላደረከኝ አመሰግናለሁ። በብዙ ሰዎች ሕይወት ውስጥ አጋንንት ወርካውት እንዳያደርግ፣ እንዳይሰራ፣ ነገሮቹን እንዳያቀላጥፍ ቤቴ ውስጥ ስለሚመታው፣ ሕይወቴ ላይ ስለሚመታው፣ ሰፈር ውስጥ ስለሚመታው ለጨለማ ራስ ምታት ስላደረከን እናመሰግናለን። የሚሰሙኝ ሰዎች ከኔ ጋር አብረው ሲጸልዩ ሰማያት እየተንቀሳቀሱላቸው ስለሆነ አመሰግናለሁ። ስለወደድከን ፍቅር እናመሰግናለን። እኛን ስላፈቀርክበት ፍቅር እናመሰግናለን። ዳዊት ሲናገር እጆቼን ለውጊያ ጣቶቼንም ለሰልፍ ለውጊያ አስተማርካቸው። አንተ አፍቃሪ ነህ ብሎ በአንተ ፍቅር ውስጥ እንደሚኖር እንደተናገረ የድላችን ምስጢር ፍቅርህ ነው። መተማመኛችን ፍቅርህ ነው። ለጠላት ራሳችንን አውጥተን የምንገልጥበት ምክንያት ይሄ ነው ብለን የምንናገረው ፍቅርህን ነው። እግዚአብሔር አምላክ ወዶሃልና እርግማኑን ወደ በረከት ለወጠልህ እንደሚል በጌታ በኢየሱስ ክርስቶስ ስም የሟርተኞችን አፍ፣ የደጋሚዎችን ድግምት፣ የጠንቋዮችን ጥንቆላ በሕይወታችን እያፈረስክ ይኸው ዛሬ በሁለት እግራችን አቁመህናል። ይኸው ዛሬ በጠላቶቻችን ፊት በሞገስ አውጥተህናል። ከፍ እናረጋለን። በጌታ በኢየሱስ ስም ስምህን እንባርካለን። ከፍ እናረጋለን። እጆችህ ለኛ ብርቱ ናቸው። እግዚአብሔር አመራርህን እያየን እናመሰግናለን። ከጓደኞቻችን ከቤተሰቦቻችን መሃል አልጎደልንም። እኛ ይኸው ሕያዋን ነን። በሕያዋን ምድር በምህረት እንቀጥላለን። በእኛ ሕይወት ላይ ምህረትን ስታደርግ ጨለማን እየመታ ነው። በእኛ ሕይወት ላይ መቀጠልን ስታደርግ እንዲቆም የወጡ አጋንንቶችን እየደመሰስክልኝ ነው። አመሰግንሃለሁ። በእኔ ሕይወት ላይ ጤናዬን ስትጠብቅልኝ፣ ሕይወትን ስትቀጥል፣ እግዚአብሔር በአፍንጫዬ ላይ ትንፋሽ ሲቀጥል ይሙት የሚሉ ቃላቶችን እያፈረስክ እያኖርከኝ ስለሆነ አመሰግንሃለሁ። ትዳሬ በሰላም ሲቀጥል ይፋታ የሚል የአጋንንትን ሟርት እያፈረስክ እያስቀጠልከኝ ስለሆነ አመሰግንሃለሁ። ምህረትህ ለኔ እንደዚህ ነው። የዘላለም ሕይወት ሰጥተኸኛል። ልጅህ ክርስቶስ ኢየሱስ ሞቶልኛል። እኔ አምናለሁ አንተ በኔ ሕይወት ውስጥ ፐርፌክት ነህ፣ ፍጹም ነህ። ጌታ መድኃኒቴ ሆይ ከፍ አደርግሃለሁ። አልወደኩም፣ አልተሰበርኩም፣ አልጨነቀኝም፣ ግራ አልገባኝም። ምንም እንኳን ሰልፍ ቢበዛ በዚህ በዛ የሚተናኮል የአጋንንት ወጥመድ ቢኖርም በዚህ ሁሉ እየዘለልን እየሄድን ስለሆነ አመሰግናለሁ። ዳዊት ሲናገር በአምላኬ ቅጥሩን ዘላለሁ እንዳለ በጌታ በኢየሱስ ክርስቶስ ስም እኔና ወዳጆቼ ዛሬ በአምላካችን ቅጥሩን ዘለናል። አባት ሆይ ከፍ እናደርጋለን። ይህንን ድምፄን የሚሰሙ ሰዎች ጋር ሆኜ አመሰግናለሁ። በናዝሬቱ ጌታ በኢየሱስ ስም ወደኸኛልና ጨለማ አላገኘኝም። ወደኸኛልና አድነኸኛል። ወዶኛልና አዳነኛል። በጌታ በኢየሱስ ክርስቶስ ስም ወደኸኛልና አዳንከኝ። አክብረኸኛልና አዳንከኝ። ሰው አደረከኝ፣ አዳንከኝ። አቆምከኝ፣ አዳንከኝ። በጌታ በኢየሱስ ስም ከፍ አደርግሃለሁ። መጽሐፍ የእግዚአብሔር ቃል ሲናገር ጸጋው በእምነት አድኗችኋልና እንደሚል በጌታ በኢየሱስ ስም ያንተ ጸጋ የበዛልኝ ጥበቃ፣ የሰማይ ሕይወት፣ የዙፋን የምህረት ምስጢር፣ የቸርነትህ ብዛት ምን ተቆጥሮ ምኑ ይተዋል? ጌታ ሆይ በስተሃል፣ በሕይወቴ ላይ በስተሃል፣ ይኸው በሚሰሙኝ ጆሮ ላይ በስተሃል፣ በቤተሰቦቻቸው ላይ በስተሃል። በእኔ ሕይወት ውስጥ ትልቅ ነህ። በጌታ በኢየሱስ ስም ዳዊት እንደው ተገረመና እንደዚህ አለ፣ ታስበው ዘንድ የሰው ልጅ ምንድን ነው? በልብህም ውስጥ ይሄን የክል ስፍራ ተሰጠው ዘንድ ምንድን ነው የሰው ልጅ? ጌታ ሆይ አለ እግዚአብሔር። ተገረመ ዳዊት። ለካ እሱ ብሉይ ኪዳን ላይ ስለነበር አልገባውም። እኛ አዲስ ኪዳን ላይ ያለን ሰዎች ገብቶናል። ለካ የሰው ልጅ ባንተ አይን ውስጥ ሲታይ ልጅህ ክርስቶስ ኢየሱስ ነው የሚታየው። ለካ የሰውን ልጅ ሲታይ ልጅ ኢየሱስ ክርስቶስ በምን ያህል ፍቅር ወዶ ታዞላቸው እንደሞተ ለነዚህ ሰዎች ስለ ራሱን እንደሰዋ መስቀል ስለሚታይህ ነው። ያ ጣር ያ ስቃይ ስለሚታይህ ነው። በጌታ በኢየሱስ በዚህ ፍቅር እኔን ስለወደድከኝ አመሰግናለሁ። በዚህ ፍቅር ከዙፋን ስላየኸኝ አመሰግናለሁ። በዚህ ፍቅር የዘላለም ሕይወት ስለሰጠኸኝ አመሰግናለሁ። በዚህ ፍቅር ኑሮዬን ስላሳመርክ አመሰግናለሁ። በዚህ ፍቅር ኃጢአቴን ስለደመሰስከው አመሰግናለሁ። በዚህ ፍቅር ቀና ብዬ እንድሄድ የሕይወት ሞገስ ስለሆንከኝ፣ የሕይወት አክሊል ስለሆንከኝ፣ መድኃኒት ስለሆንከኝ፣ እግዚአብሔር ለበሽታዬ ፈውስ ስለሆንክ፣ ለቤቴ መጠበቅ ስለሆንክ በጌታ በኢየሱስ ስም አመሰግንሃለሁ።
ሃሌሉያ! አመስግኑ እግዚአብሔርን። በእውነት እግዚአብሔርን አመስግኑት ወዳጆቼ። ደስ ይበላችሁ። ልቤ ይሞቃል ሳመሰግን፣ ደስ ይለኛል። በጌታ በኢየሱስ ስም አከብርሃለሁ። አባት ሆይ ስምህ ከፍ በል። አላጣንም፣ አልተንከራተትንም፣ የሰው ደጅ አልጠናንም። እግዚአብሔር እርቦን መንገድ ላይ አልወደቅንም። በጌታ በኢየሱስ ስም ምንለብሰውን አተን ተንከራተን ተጨማደን አልተገኘንም። በጌታ በኢየሱስ ክርስቶስ እግዚአብሔርን ያጣ ነው የሚንከራተተው። እግዚአብሔር የሌለው ነው ሁሉን ያጣው። እግዚአብሔር በህይወት ውስጥ የሌለው ሰው ነው የደከመው። የዘላለም ህይወት ያጣ የተንከራተተ ሰው እሱ ነው። እኛ እንደዛ አይደለንም። ጌታ ሆይ ምህረት አደረክልን፣ ፍቅርህ አዳነን፣ ሰው አደረገን። እነዛ መንገደኞች መንገድ ላይ አንተ አብረሃቸው ሆነ ያላወቁ ሰዎች፣ አተነዋል ያሉ አንተን በማጣት ስሜት ውስጥ ያሉ ሰዎች እየጠወለጉ የደረቁ መንገድ ላይ ሲሄዱ አላወቁ። መንፈሳቸው ደርቋል፣ አካላቸው ደርቋል፣ ሰውነታቸው ደርቋል። ምግብ አልበሉም። ጌታ ሆይ ልክ እንደዛ አይደለንም። አንተ በሕያውነት አለ። እንጸልያለን በሰጠህን አቅም፣ እንጸልያለን በሰጠህን ምህረት፣ እንጸልያለን ባንተ አቅም፣ ባንተ ጉልበት፣ በመንፈስ ቅዱስ ማበርታት እንጸልያለን። እየበረታን እንሄዳለን፣ እናከብርሃለን። ይሄ ሁሉ ላንተው ክብር ሆነ። ይሄ ሁሉ ላንተ ስም እግዚአብሔር መመስገን ምክንያት ሆነ። ይሄው ስንጸልይ ሰዎች እኛን አይተው አንተን ያመሰግናሉ። እግዚአብሔር ያበረታቸው ተብለናል። ጌታ ሆይ ስምህ ከፍ ይበል። አንተነ ለዚህ ሁሉ፣ አንተነ ለዚህ ሁሉ ምክንያቱ፣ አንተነ ለዚህ ሁሉ መነሻ ነጥብ። እግዚአብሔር ሆይ አከብርሃለሁ በጌታ በኢየሱስ ስም። ከፍ አድርጉት እግዚአብሔርን። ጥበቃን ስላበዛላችሁ አመስግኑ። ቤታችሁን ስለባረከው አመስግኑ። ሕይወታችሁን ስላነቃቃው አመስግኑ። ደክማችሁ ስላልቀራችሁ፣ ውስጣችሁ እንደራባችሁ መንፈስ ቅዱስን ሳያገኝ ስላልቀረ እግዚአብሔርን አመስግን። እግዚአብሔርን አመስግን በጌታ በኢየሱስ ክርስቶስ ስም። ባንተ ሕይወት ላይ ልሳለቁ ብዙዎች ተደራጅተው ከመናፍስት እስከ ሰው ልጅ ብዙ ተቀናጅተው የጠበቁ እያሉ እግዚአብሔር ለጥርሶቻቸው ንክሻ ስላላደረገ ለጥርሶቻቸው ንክሻ ስላላደረገ ዳዊት እንደተናገረ ሰዎች በእኛ ላይ በተነሱ ጊዜ፣ ሊውጡን በተነሱ ጊዜ፣ ሊበሉን በተነሱ ጊዜ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገናል። ለካ ጥርስ ስላልነበረ ሳይሆን ያላደረገ አምላክ ስላለ ነው። ያልፈቀደላቸው አምላክ አለ። አትበላውም ያለ አምላክ አለ። ከእጄ ማንም ሊወስዳችሁ አይችልምና እንዳለ ኢየሱስ በጌታ በኢየሱስ ከእጁ ያልወጣንበት፣ በእጁ የጠበቀን፣ በእጅ መዳፉ የቀረጸን የማንነካበት አለታችን፣ አፍቃሪያችን፣ መድኃኒታችን እግዚአብሔር ከኛ ጋር ስላለ፣ ደሙ ስለከለለን፣ ስሙ ጽኑ ግንብ አለት ስለሆነን በጌታ በኢየሱስ ክርስቶስ ስም ተጠብቀን አለን። ቤቴ የተባረከ ነው በሉ። ሕይወቴ የተባረከ ነው። አንተ ስላለህበት ሁሉ ሙሉ ነው። ብዙ የጎደሉ ቀዳዳዎች እያሉ አንተ አለህበት። ለካ ትልቁ አለህበት። ለካ ጀግናው አለህበት። ለካ ብርቱ ክንድ አለህበት። ለካ ያንተ መኖር ሁሉን ይሞላል። ጤናን ይሞላል፣ ሰላምን ይሞላል። ሰዎች ምን አለ ብለው ሊቆጥሩ ሲመጡ የማትታይ ሀብቴ አመሰግንሃለሁ በጌታ በኢየሱስ ስም። የማትታይ ማሸነፊያ፣ ጋሻዬ፣ ጦሬ፣ አንተ ጠበቃዬ፣ አንተ እግዚአብሔር ዳኛዬ አመሰግንሃለሁ በጌታ በኢየሱስ ስም። አቤቱ ጌታችን ሆይ ስምህ በምድር ሁሉ እጅግ ተመሰገነ አለ ዳዊት። ስምህ በምድር ሁሉ እጅግ ተመሰገነ። ስምህ በእነዚህ ሰዎች ፊት ተመሰገነ። ስምህ በአሕዛብ ፊት ተመሰገነ። ስምህ የማይመሰገንበት አለት የለም። ወደ ሲኦል ብንወርድ ሰይጣን ይፈራሃል። ወደ ሰው ልጅ መሃል ስንመጣ አምላክ እግዚአብሔር አንተ ድንቅ ጌታ ነህ። በሰማይ ስንሄድ መላእክት ያመልኩሃል፣ ያመሰግኑሃል። ስምህ በምድር ሁሉ ተመሰገነ። ስምህ በቦታው ሁሉ ተመሰገነ እና ከብረሃለን በኢየሱስ ክርስቶስ አባት ስለ ጥበቃ ተመስገን። ሰይጣን በእኛ ላይ በተወራረደብን ነገር አልደረሰብን። ሰይጣን በእኛ ላይ ይቁሙ ከዚህ በኋላ አይቀጥሉም ስል አልሆነም። አከብርሃለሁ በጌታ በኢየሱስ ክርስቶስ። አሁንም በእኛ ላይ የተዘረጉ ወጥመዶች ይፍረሱ። አሁን በቤት ላይ የተዘረጋ ወጥመድ ይፍረስ። ሊያጠምዱኝ ኢላማቸው ውስጥ ለመክተት ስራውን ሊያስቆሙ እግዚአብሔር የምታደርገውን የበረከትን ሊያስቆሙ እቅድህን ሊያስቆሙ እግዚአብሔር የነገረኝ ነገር በሕይወቴ ቶሎ እንዳይፈጸም ትግል የሚያደርግ በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ሰዓት ላይ እንዲቆሙ አዛለሁ። በጨለማ ንብረት ላይ፣ በጨለማ እቅድ ላይ፣ በጨለማ አካሄድ ላይ አልታገስም። በጌታ በኢየሱስ ክርስቶስ ስም
እንዲቆሙ አዛለሁ፣ እንዳይራመድ አዛለሁ፣ እንዳይንቀሳቀስ አዛለሁ። ስራዬን ሊያስቆም የተነሳ፣ ቤቴን ሊያስቆም የተነሳ፣ ነገሮችን ለማስቆም የተነሳ አይሁንም የሚል አይሳካም የሚል ድል አይሁን የሚል እንዲሁ የተሽከረከረ ነገር ሁሉ ዓለሙ ጠፍቶ እንድንሄድ ያደረገ በጌታ በኢየሱስ ክርስቶስ ስም ዛሬ እንዲቆም ጸልያለሁ። እያናወጠን ያለ ጀልባችን ላይ የገባ አላስፈላጊ የሆነ የጨለማ ፕሬዘንስ በጌታ በኢየሱስ ስም ቤታችንን ለቆ እንዲሄድ አዛለሁ። ይህን ቤት እንዲለቅ አዛለሁ። በጌታ በኢየሱስ ክርስቶስ ስም ጸልዩ። እያዘዛችሁ ጸልዩ። ይውጣ፣ ይህንን ቤት ለቆ ይሂድ በሉ። በጌታ በኢየሱስ ስም ይህን ቤተሰብ ለቆ ይሂድ፣ ይህንን ትዳር ለቆ ይሂድ፣ ይህንን ስራ ለቆ ይሂድ፣ የኔን ቤት ለቆ ይሂድ። በክርስቶስ ኢየሱስ ስም አልፈቅድለትም። በሳምባዲ አንደበት የተንቀሳቀሰ በሆነ አካል አንደበት ላይ በቃል በቃላት በፌዝ በሐሜት የተንቀሳቀሰ ሰዎች ስለኛ ሲያወሩ ኔጌቲቭ ነገር ባወሩበት አንደበት ትራንስፖርት ሆኖ የመጣ በጌታ በኢየሱስ ስም ቤታችንን ታርጌት ያደረገ የጸሎት ህይወታችንን ታርጌት ያደረገ ስራችንን ታርጌት ያደረገ ኢላማው የፈረሰ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጊያዝ ደንግጦ የእግዚአብሔር ሰው ኤልሳ ሆይ ተከበናል ብሎ ሲጮህ ዝም በላለው። ምክንያቱም እርሱ አልገባውም ነበር። የጮህበት ቦታ ላይ አንዳች ያልተገባ ነገር ቢከባቸውም ነገር ግን ከከበባው በስተጀርባ ሌላ የከበበ አካል አለ። እርሱም እግዚአብሔር ነው። እርሱም የእሳት ፈረሶችና ሰረገሎች ናቸው። በጌታ በኢየሱስ ስም አይናችን የተከፈተ ሰዎች ነን። በራያችን ላይ የተወረወረን ጦር እናውቃለን። በህይወታችን ላይ የተወረወረን ጦር እናውቃለን። በጌታ በኢየሱስ ስም ከዚህ ደቂቃ ጀምሮ የፈረሰ እንዲሆን ጸልያለሁ። ቤታችን አይበተንም፣ ህይወታችን አይበተንም፣ ሰላማችን አይበተንም፣ እንቅልፋችን አይበታተንም፣ የእኛ ትኩረት አይሰረቅም። ኃይላችንን የመጠጠ በማይገባ ነገር ላይ ራሳችንን ጊዜያችንን ኢንቨስት እንድናደርግ ራሳችንን እያባከኑን ያሉ ሶሻል ሚዲያ ላይ እንድንባክን ያደረገ በሰዎች ስም ላይ ተጠምደን እንድንውል ያደረገ በጓደኞቻችን ሰርክል ውስጥ እንድንጠመድ ያደረገ በእግዚአብሔር ነገር ላይ አቅም ያሳጣን ከዚህ ሰዓት ጀምሮ ዙፋኑ የፈረሰ ይሁን። ከቤታችን ላይ የተመታ ይሁን። ከአካባቢያችን ላይ የተመታ ይሁን። ከኑሯችን ሲስተም ላይ የተመታ ይሁን። ይመታ በጌታ በኢየሱስ ስም። አዘጊ መናፍስቶች ይመቱ። የጨለማ አቅም ሁሉ ይመታ። ነገር የሚደበላልቅ ይመታ በጌታ በኢየሱስ ስም። በሄዳችሁበት ቦታ ላይ ቀድሞ የሚጠብቅ የአማሌቅ መንፈስ የተመታ ይሁን። ከኋላ የሚከተል የፈርዖን መንፈስ የተመታ ይሁን። ነገርን ሊያጨነግፍ አድፍጦ የሚመጣ የሚዲያማውያን የአማሌቅ መንፈስ በጌታ በኢየሱስ ስም የተመታ ይሁን። ከዚህ ደቂቃ ጀምሮ በህይወቴ ውስጥ አይቀጥልም፣ በህይወትሽ ውስጥ አይቀጥልም፣ በህይወትክ ውስጥ አይቀጥልም። አንተ የእግዚአብሔር ዕቃ ጦር ተሸካሚ ነህ። አንተ የእግዚአብሔር ቤተ መቅደስ ነህ። አንቺ የእግዚአብሔር ቤት ነሽ። የእግዚአብሔር የእጁ ስራ ነሽ። ከዚህ ደቂቃ ጀምሮ ባንተና በኔ ህይወት ላይ የሚያነጣጥር ቀስት እንዲሰበር ጸልያለሁ። እግዚአብሔር ምልክት እንዲሰጣችሁ ጸልያለሁ። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል፣ በቀስት ፊት እንዲያመልጡ ምልክትን ሰጣቸው ይላል። በጌታ በኢየሱስ ክርስቶስ በሰልፍ ፊት እንድታመልጡ፣ በሰልፍ ፊት ሾልካችሁ እንድትወጡ ውጊያው ያለ ከውጊያ ውስጥ እግዚአብሔር እናንተን አስመልጦ እንዲወስዳችሁ በክርስቶስ ኢየሱስ ቀስትን የምታመልጡበት ምልክት ከሰማይ ይሰጣችሁ ዛሬ። አይኖቻችሁ ይከፍቱ። በህልም ላይ የሚገለጥ ምልክት፣ በሰዎች ፊት እያወራችሁ የሚገለጥ ምልክት፣ እግዚአብሔር ለእናንተ ብልጭ የሚያደርገው ምልክት በጌታ በኢየሱስ ስም ዛሬ እንዲሆን እጸልያለሁ። በቀስት ፊት አምልጦ እንዲሄዱ፣ ቀስቱ እንዳያገኛቸው የሚያደርግ፣ ከቀስቱ ውስጥ የሚያስወጣ፣ ለዘላለም ከጦርነት ውስጥ ነፃ የሚያወጣ ምልክት ይሁንላችሁ በኢየሱስ ክርስቶስ ስም። የደሙ ምልክት ይሁንላችሁ። ደሙ ምልክት ይሁንላችሁ። የኢየሱስ ክርስቶስ ደም ምልክት ይሆናል። የኢየሱስ ክርስቶስ ደም ከቀስት ፊት ያስመልጣል። የኢየሱስ ክርስቶስ ደም ከመቅሰፍት ፊት ያስመልጣል። ከጠላት ወሬ ያስመልጣል። ከጠላት የጦር ቀጠና ያስመልጣል። ጠላት እንዳለባችሁ እንዳይሆን ያደርጋል። ምኑ ምልክት? የትኛው? እግዚአብሔር ለአባቶቻችን የሰጣቸው ከቀስት ፊት የሚያመልጡበትን ምልክት እንዳደረገባቸው በጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ማምለጥ ሆነ ለኔ ቤት፣ ማምለጥ ሆነ ላንቺ ቤት፣ ማምለጥ ሆነ ለሁለንተናችን። መጽሐፍ እንደዚህ ይላል፣ ኢያሱና ካሌብ ሌሎችም ሰላዮች ወደ ፊት ለፊት ወዳለ ከተማ በሄዱ ጊዜ ያቺ ጋለሞታ ሴት ቀይ ፈትል አወረደችና ይህንን ባያችሁ ጊዜ አስመልጡኝ አለቻቸው።
አስመልጡኝ ያለቻቸው ለሷ ማምለጥ ምልክት ነው ያስቀመጠችው ለራሷ። በጌታ በኢየሱስ ስም እግዚአብሔር በምልክት የሚያስመልጥ አምላክ መሆኑን የምታምኑ ሰዎች በህልም ምልክት እንድትቀበሉ ጸልያለሁ። በጎዳናዎቻችሁ ሁሉ ምልክትን እንድትቀበሉ፣ በሰልፍ ፊት በጦርነት ፊት ያላችሁ ሰይጣን በብዙ እየተዋጋችሁ ያለ ይሄ ጉዳይ መቼ ነው የሚቋጨው የምትሉ ሰዎች በጌታ በኢየሱስ ክርስቶስ ስም ለምልክት አይኖቻችሁ እንዲበሩ ጸልያለሁ። መንፈሳዊ አይናችሁ ተከፍቶ የእግዚአብሔርን ምልክት እንድታገኙ፣ እግዚአብሔር በምልክት እንዲያስመልጣችሁ፣ ደሙን ምልክት ያደርግላችሁ፣ ስሙን ምልክት ያደርግላችሁ። ነገሮቻችሁ ሁሉ ላይ ምልክት ይሁን በጌታ በኢየሱስ ክርስቶስ ስም ምልክት ይሁን። አምልጡ፣ በኢየሱስ ስም አምልጡ። በዚያ የሆነ ነገር መጥቷል ብሎ እግዚአብሔር ገና መንገድን አውቆ ያስመልጣችሁ። እግዚአብሔር በዛች መንገድ አትሄዱ ብሎ መንገድን አውቆ ይምራችሁ። ምራን ጌታ ሆይ፣ በምልክት ምራን። ቀስት እየመጣ ካለበት የምናመልጥበትን ምልክት ስጠን። ጠንቋይ የተወራረደብንን ነገር አልፈን የምንሄድበትን ምልክት ስጠን። እዛ ጋር ሲያስደግሙ እዚህ ጋር አጋልጥባቸው። እዛ ጋር ሲያወሩ እዚህ ጋር አጋልጥባቸው። ሌላ ቦታ ላይ ሌላ ነገር ስመትቱ እዚህ ጋር አጋልጥባቸው። በጓደኞቻችን፣ በወዳጆቻችን፣ በጠላቶቻችን ዋትቨር በምንም አይነት ነገር ውስጥ ስለኛ የሚደረግ ክፋት ሁሉ ይጋለጥባቸው፣ ምልክት ይውጣባቸው። የነሱ የሆነ አካል መጥቶ እንዲያጋልጥ ጸልያለሁ። በጌታ በኢየሱስም አሳልፈ ስጠን። ለሳምሶን እግዚአብሔር ምልክትን ሰጠው። አሸንፎ መውጣት በማይችልበት፣ ድል አድርጎ መውጣት በማይችልበት፣ ጠላቶቹ ውጊያ ውስጥ ከተው ወፍጮ እያስፈጩት እየተዝናኑበት ባለበት ሰዓት አንድ እጁን ይዞ የሚመራው ብላቴና ግን ይዞት አስወጣው። በጌታ በኢየሱስ ክርስቶስ እንደዚህ እንዲሆን ጸልያለሁ። እግዚአብሔር የጦርነቱን የጠላቶቻችሁን ምሰሶ ወዳለበት ቦታ የሚመራን እጅ ስጣችሁ። እንደዛ ብላቴና አይነት ሰው እግዚአብሔር አምላክ አይን በሌላችሁ ሰዓት አይን የሚሆን ማድረግ የማትችሉበት ሰዓት ላይ ነገርን የሚያቀልን ቦታ የሚያሳያችሁ ምልክት የሚጠቁም እዚህ ጋር ነው የሚላችሁ በጌታ በኢየሱስም ዛሬ በዚህ ሰዓት እንዲሰጣችሁ ጸልያለሁ። ይህንን ጸሎት ከጸልያችሁ በኋላ የጠላትን የኃይለኝነቱን፣ የጠላትን የውስብስብነቱን፣ የጠላትን የመደበቂያውን ምሰሶ ይስጣችሁ። በጌታ በኢየሱስም የጦርነቱ ምሰሶ እጃችሁ ላይ እንዲገባ ጸልያለሁ። ፍልስጤማውያን ላይ ያንን ቤተ ጣዖት እንዳወረደባቸው በዛው እንደሞቱ ሁሉም እንዳለቁ ጠላቶቻችሁን ሙሉ በሙሉ የሚደመስስ ምልክት እጃችሁ እንዲገባ ጸልያለሁ። እጄ ይግባ ዛሬ በኢየሱስ ክርስቶስ። ጠላቶቼ ይጥፉ ካሉበት በጌታ በኢየሱስም ከሩቅ ያሰሩብኝ ሴራ ይፍረስ። ይቁም የተባለውን እኔ እቀጥላለሁ እላለሁ። ይለቅ የተባለውን እቀጥላለሁ እላለሁ። በጌታ በኢየሱስም ይሙት የተባለውን እኖራለሁ እላለሁ። እግዚአብሔር አምላክ ኑር ብሎኛል። እግዚአብሔር አምላክ ትዳር ይባረክ ብሎኛል። እግዚአብሔር አምላክ ቤት ነፃ ይውጣ ብሎኛል። እግዚአብሔር አምላክ ትዳር ይባረክ ብሎኛል። የብዙዎቻችን ነገር ስለማናቅ፣ ነገር መንፈሳዊ መሆኑን ስለማናቅ፣ ጦርነት ሁሉ መንፈሳዊ መሆኑን ስለማናቅ ህይወታችን እዛው እየታሸ እየተፋተገ እየሄደ ነው። ነገር ግን እንደዚህ አይሆንም። ከዚህ በኋላ በጌታ በኢየሱስ ክርስቶስ ሰልፍን እግዚአብሔር አስተምሮናል። ጦርነትን እግዚአብሔር አስተምሮናል። በሮች እንዴት እንደሚከፈቱ እግዚአብሔር አስተምሮናል። በጌታ በኢየሱስ ክርስቶስ ስም ዛሬ እንዳለሁት ነገ አልቀጥልም። ቅድም እንዳሳለፍኩት በሚቀጥሉት ጊዜያትና ዓመታት አልቀጥልም። በጌታ በኢየሱስ ስም ህይወቴ ሌላ ይሁን፣ ይቀየር። ከዚህ ሰዓት ጀምሮ ታሪክ ይለወጥ። እግዚአብሔር ጥበቃውን ያብዛልኝ። ቤቴ ይባረክ። ነገሮች ሁሉ ይለቀቁልኝ። እግዚአብሔር ካለው አንድ ነገር እንዳይጎል ጸልያለሁ። የጠላት ሴራ ሁሉ የፈረሰ ይሁን። የጠላት ምሽግ ሁሉ የተደመሰሰ ይሁን። የጦርነት ምዕራፍ ከላይ ላይ ተዘጋ። የጦርነት አቅም ከላይ ላይ ተዘጋ። ከቤቴ ላይ ተዘጋ። ከልጆቼ ላይ ተዘጋ። ከባለቤቴ ላይ ተዘጋ። አውጁ እንደዚህ እያላችሁ ከስራ ባልደረቦቼ ላይ ተዘጋ። በጌታ በኢየሱስ ከሚያውቁኝ መልካም ሰዎች ሁሉ ተዘጋ። ከተላከብኝ ከየትኛውም ጦርነት ውስጥ ራሴን አስወጣው። ቤቴን አስወጣው። ሚስቴን አስወጣው። ልጆቼን አስወጣው። በሉ ተናገሩ። ስራዬን አስወጣው። ነገሬን ሁሉ አስወጣሁት። በጌታ በኢየሱስ ማምለጥ ሆነልኝ። ድንገት አመለጥኩባቸው። ድንገት ጠላቶቼ በዛ በፈለጉኝ በጦር ቀጠና ውስጥ ያጡኛል። በጌታ በኢየሱስም እኔ እንድሆንላቸው በፈለጉበት ቦታ አያገኙኝም። መንፈስ ቅዱስ እንደገና ማምለጥን በላይ ላይ አድርጓል። ኃይልን አድርጓል። ማምለጥን አድርጓል። ጨለማ ተመቷል። ሞገሱ ተገፏል። ኃይሉ ተገፏል። ክንዱ ደክሟል። ሐሳቡ ሁሉ ተቀባይነትን አጣ። ሞገስ አጣ። ክብር አጣ። ጠላቶቼ አፈሩ። በጌታ በኢየሱስም ደከሙ፣ ቀሩ፣ ቆሙ፣ አይቀጥሉም። እግዚአብሔር በፈርዖንና በፈረሰኛው ላይ ውሃውን እንደመለሰባቸው ዛሬ እያሳደዱኝ የመጡ ጠላቶች እሳት ይዝነብባቸው፣ በረዶ ይዝነብባቸው። ስሙ የጸና ግንብ ነውና ይውደቅባቸው። በጌታ በኢየሱስ ክርስቶስ በዚህ ስም ኃይል
በድል እመታቸዋለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በስምህም በላያችን ላይ የቆሙትን እናዋርዳቸዋለን እንዳለ አዋርዳቸዋለሁ። ዛሬ ጠላቶቼ ይዋረዱ፣ ክፉ ያስቡብኝ ይዋረዱ፣ ይቁም ያሉ ይዋረዱ፣ ይጎስቁል ያሉ ይዋረዱ፣ ይበተን ያሉ ይዋረዱ። በጌታ በኢየሱስም አይቀጥልም ይሄ ሰው ብለው እርስ በርስ ተወራረዱብኝ፣ ከዚህ ሰዓት ጀምሮ ይዋረዱ። እኔ እቀጥላለሁ በኢየሱስ ስም። ዘመናትን እሻገራለሁ። ድል ይሆንልኛል፣ ኃይል ይሆንልኛል። ቆሜ አያዩኝም፣ እያለቀስኩ አያዩኝም። የኢየሱስ ክርስቶስ ደም ያስቀጥለኛል። ትቀጥላለህ፣ ትቀጥላለህ፣ ትቀጥያለሽ፣ ትቀጥያለሽ። እያበብሽ ትቀጥያለሽ። ድል እየሆነልሽ ትቀጥያለሽ። ጠላቶቻችን ደርቀው እኛ እንቀጥላለን፣ ወድቀው እኛ እንቀጥላለን። መናፍስቶቹ ተበትነው እኛ እንቀጥላለን። የሲኦል በር ከላያችን ላይ ይበተን፣ ከበረከታችን ላይ ይበተን። በጌታ በኢየሱስም ይዘጋ። የሲኦል በሮች ይዘጉ፣ የጠላት በሮች ይዘጉ፣ የአጋንንት መውጫ መግቢያዎች ይዘጉ፣ የሰው ሐሳብ ይዘጋ። በጌታ በኢየሱስም የሲስተሞች የሀገር ሕግ ሐሳብ ይዘጋ። እግዚአብሔር ለእኛ ስል የምድርቷን ሕግ ይቀይራል። እግዚአብሔር ለአንተ ስል የምድርቷን የመስሪያ ቤቱን ሕጎች ይቀየራሉ በኢየሱስ ስም። አባ ተባረክ፣ አባ ተመስገን፣ እግዚአብሔር ተመስገን፣ ጠባቂ ተመስገን፣ መሐሪ ተመስገን። የወደድከኝ ያፈቀርከኝ፣ ቤቴን በበረከት የሞላ ሕይወቴን በበረከት የሞላ አይቆምም ልጄ ነው ብለህ የተከራከርክልኝ እግዚአብሔር አመሰግናለሁ። ይቀጥላል ልጄ ነው ያልክ እግዚአብሔር አመሰግናለሁ። እነዚህ የምወዳቸው ልጆቼ ናቸው፣ ይቀጥላሉ። ብዙ በረከት ይሆንላቸዋል፣ ይሳካላቸዋል። ጠላት እንዳለው አይሆንም። እንዳልካቸው እነሱ አይደሉም፣ እንደወደድኳቸው ናቸው። በሕይወታችሁ ላይ ይሆናል ይሄ ብዬ እንደነገርኳቸው እንደዛ ነው የሚሆንባቸው ብለህ ስለተከራከርክ አመሰግናለሁ። ሰልፌን ስለተሰለፍክ፣ ጠላቶቼን ስለተዋጋችሁ፣ ውጊያዬን ስለተዋጋ እኔ ዝም ብዬ ስለማይ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል ዝም ብያየሁ፣ አሸነፍክልኝ። ዝም ብያየሁ፣ ሕይወት ሰጠኝ። ዝም ብያየሁ፣ ጠላቶቼ ተዋረዱ። ይሰቀልበታል ተብሎ ስለ እኔ በተዘጋጀው ግንድ ላይ ጠላት ተሰቀለ፣ ሃማ ተሰቀለ፣ ሰቃዩ ተሰቀለ፣ ሕግ አውጪው ተሰቀለ፣ ሕግ ምጸድቅለት ተሰቀለ። ድንገት ነገር ተገለበጠ። የኔ የክብሬ ጎታች ይሆናል። የኔ የክብሬ አዋጅ ይሆናል። የኔ የነገሮች ሁሉ የሚያውጅ አካል ይሆናል። በጌታ በኢየሱስ ክርስቶስ ስም መርዶክዮስ ንጉሥ ነው እያለ እንዳወጀ ይሄ ሰው ንጉሥ ነው፣ መኳንንት ንጉሥ ነው፣ እቺ ሴት ንግሥት ናት፣ ይሄ ሰው ንጉሥ ነው እያለ የሚያውጅ የአዋጃችሁ ነጋሪ ሆነ፣ የክብራችሁ ነጋሪ ሆነ። ይሄ ስለሆነባችሁ እግዚአብሔርን አመሰግናለሁ። ስለ እናንተ ስለ እኔ እግዚአብሔርን አመሰግናለሁ። ድል ሆኗል፣ አመሰግናለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም ከፍ ከፍ አረጋለሁ። በስተሃል በቤተሰቦቻቸው ላይ በስተሃል፣ በእኔ ሕይወት ውስጥ ትልቅ ነህ። በጌታ በኢየሱስ ስም ዳዊት እንደው ተገረመና እንደዚህ አለ፣ ታስበው ዘንድ የሰው ልጅ ምንድን ነው? በልብህም ውስጥ ይሄን ያክል ስፍራ ተሰጠው ዘንድ ምንድን ነው የሰው ልጅ ጌታ ሆይ አለ። እግዚአብሔር ተገረመ። ዳዊት ለካ እሱ ብሉይ ኪዳን ላይ ስለነበር አልገባውም። እኛ አዲስ ኪዳን ላይ ያለን ሰዎች ገብቶናል። ለካ የሰው ልጅ ባንተ አይን ውስጥ ሲታይ ልጅህ ክርስቶስ ኢየሱስ ነው የሚታየው። ለካ የሰው ልጅ ሲታይ ልጅ ኢየሱስ ክርስቶስ በምን ያህል ፍቅር ወዶ ታዞላቸው እንደሞተ ለነዚህ ሰዎች ስለ ራሱን እንደሰዋ መስቀል ስለሚታይ ነው። ያ ጣር ያ ስቃይ ስለሚታይ ነው። በጌታ በኢየሱስ በዚህ ፍቅር እኔን ስለወደድከኝ አመሰግናለሁ። በዚህ ፍቅር ከዙፋን ስላየኸኝ አመሰግናለሁ። በዚህ ፍቅር የዘላለም ሕይወት ስለሰጠኸኝ አመሰግናለሁ። በዚህ ፍቅር ኑሮዬን ስላሳመርክ አመሰግናለሁ። በዚህ ፍቅር ኃጢአትን ስለደመሰስከው አመሰግናለሁ። በዚህ ፍቅር ቀና ብዬ እንድሄድ የሕይወት ሞገስ ስለሆንከኝ፣ የሕይወት አክሊል ስለሆንከኝ፣ መድኃኒት ስለሆንከኝ፣ እግዚአብሔር ለበሽታዬ ፈውስ ስለሆንክ፣ ለቤቴ መጠበቅ ስለሆንክ በጌታ በኢየሱስም አመሰግንሃለሁ። ሃሌሉያ! አመስግኑ እግዚአብሔርን። በእውነት እግዚአብሔርን አመስግኑት ወዳጆቼ። ደስ ይበላችሁ። ልቤ ይሞቃል ሳመሰግን፣ ደስ ይለኛል። በጌታ በኢየሱስ ስም አከብርሃለሁ። አባት ሆይ ስምህ ከፍ በል። አላጣንም፣ አልተንከራተትንም፣ የሰው ደጅ አልጠናንም። እግዚአብሔር እርቦን መንገድ ላይ አልወደቅንም። በጌታ በኢየሱስ ስም ምንለብሰውን አተን ተንከራተን ተጨማደን አልተገኘንም። በጌታ በኢየሱስ ክርስቶስ እግዚአብሔርን ያጣኑ ሚንከራ
የተንከራተተው። እግዚአብሔር የሌለው ነው ሁሉን ያጣው። እግዚአብሔር በህይወት ውስጥ የሌለው ሰው ነው የደከመው። የዘላለም ህይወት ያጣ የተንከራተተ ሰው እሱ ነው። እኛ እንደዛ አይደለንም። ጌታ ሆይ ምህረት አደረክልን፣ ፍቅርህ አዳነን፣ ሰው አደረገን። እነዛ መንገደኞች መንገድ ላይ አንተ አብረሃቸው ሆነ ያላወቁ ሰዎች፣ አተነዋል ያሉ አንተን በማጣት ስሜት ውስጥ ያሉ ሰዎች እየጠወለጉ የደረቁ መንገድ ላይ ሲሄዱ አላወቁ። መንፈሳቸው ደርቋል፣ አካላቸው ደርቋል፣ ሰውነታቸው ደርቋል። ምግብ አልበሉም። ጌታ ሆይ ልክ እንደዛ አይደለንም። አንተ በሕያውነት አለ። እንጸልያለን በሰጠህን አቅም፣ እንጸልያለን በሰጠህን ምህረት፣ እንጸልያለን ባንተ አቅም፣ ባንተ ጉልበት፣ በመንፈስ ቅዱስ ማበርታት እንጸልያለን። እየበረታን እንሄዳለን፣ እናከብርሃለን። ይሄ ሁሉ ላንተው ክብር ሆነ። ይሄ ሁሉ ላንተ ስም እግዚአብሔር መመስገን ምክንያት ሆነ። ይኸው ስንጸልይ ሰዎች እኛን አይተው አንተን ያመሰግናሉ። እግዚአብሔር ያበረታቸው ተብለናል። ጌታ ሆይ ስምህ ከፍ ይበል። አንተነ ለዚህ ሁሉ ምክንያቱ፣ አንተነ ለዚህ ሁሉ መነሻ ነጥብ። እግዚአብሔር ሆይ አከብርሃለሁ በጌታ በኢየሱስ ስም። ከፍ አድርጉት እግዚአብሔርን። ጥበቃን ስላበዛላችሁ አመስግኑ። ቤታችሁን ስለባረከው አመስግኑ። ሕይወታችሁን ስላነቃቃው አመስግኑ። ደክማችሁ ስላልቀራችሁ፣ ውስጣችሁ እንደራባችሁ መንፈስ ቅዱስን ሳያገኝ ስላልቀረ እግዚአብሔርን አመስግን። በጌታ በኢየሱስ ክርስቶስ ስም ባንተ ሕይወት ላይ ልሳለቁ ብዙዎች ተደራጅተው ከመናፍስት እስከ ሰው ልጅ ብዙ ተቀናጅተው የጠበቁ እያሉ እግዚአብሔር ለጥርሶቻቸው ንክሻ ስላላደረገ ለጥርሶቻቸው ንክሻ ስላላደረገ ዳዊት እንደተናገረ ሰዎች በእኛ ላይ በተነሱ ጊዜ፣ ሊውጡን በተነሱ ጊዜ፣ ሊበሉን በተነሱ ጊዜ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገናል። ለካ ጥርስ ስላልነበረ ሳይሆን ያላደረገ አምላክ ስላለ ነው። ያልፈቀደላቸው አምላክ አለ። አትበላውም ያለ አምላክ አለ። ከእጄ ማንም ሊወስዳችሁ አይችልምና እንዳለ ኢየሱስ በጌታ በኢየሱስ ከእጁ ያልወጣንበት፣ በእጁ የጠበቀን፣ በእጅ መዳፉ የቀረጸን የማንነካበት አለታችን፣ አፍቃሪያችን፣ መድኃኒታችን እግዚአብሔር ከኛ ጋር ስላለ፣ ደሙ ስለከለለን፣ ስሙ ጽኑ ግንብ አለት ስለሆነን በጌታ በኢየሱስ ክርስቶስ ስም ተጠብቀን አለን። ቤቴ የተባረከ ነው በሉ። ሕይወቴ የተባረከ ነው። አንተ ስላለህበት ሁሉ ሙሉ ነው። ብዙ የጎደሉ ቀዳዳዎች እያሉ አንተ አለህበት። ለካ ትልቁ አለህበት። ለካ ጀግናው አለህበት። ለካ ብርቱ ክንድ አለህበት። ለካ ያንተ መኖር ሁሉን ይሞላል። ጤናን ይሞላል፣ ሰላምን ይሞላል። ሰዎች ምን አለ ብለው ሊቆጥሩ ሲመጡ የማትታይ ሀብቴ አመሰግንሃለሁ በጌታ በኢየሱስ ስም። የማትታይ ማሸነፊያ፣ ጋሻዬ፣ ጦሬ፣ አንተ ጠበቃዬ፣ አንተ እግዚአብሔር ዳኛዬ አመሰግንሃለሁ በጌታ በኢየሱስ ስም። አቤቱ ጌታችን ሆይ ስምህ በምድር ሁሉ እጅግ ተመሰገነ አለ ዳዊት። ስምህ በምድር ሁሉ እጅግ ተመሰገነ። ስምህ በእነዚህ ሰዎች ፊት ተመሰገነ። ስምህ በአሕዛብ ፊት ተመሰገነ። ስምህ የማይመሰገንበት አለት የለም። ወደ ሲኦል ብንወርድ ሰይጣን ይፈራሃል። ወደ ሰው ልጅ መሃል ስንመጣ አምላክ እግዚአብሔር አንተ ድንቅ ጌታ ነህ። በሰማይ ስንሄድ መላእክት ያመልኩሃል፣ ያመሰግኑሃል። ስምህ በምድር ሁሉ ተመሰገነ። ስምህ በቦታው ሁሉ ተመሰገነ። እናከብርሃለን በኢየሱስ ክርስቶስ አባት። ስለ ጥበቃ ተመስገን። ሰይጣን በእኛ ላይ በተወራረደብን ነገር አልደረሰብን። ሰይጣን በእኛ ላይ ይቁሙ ከዚህ በኋላ አይቀጥሉም ስል አልሆነም። አከብርሃለሁ በጌታ በኢየሱስ ክርስቶስ። አሁንም በእኛ ላይ የተዘረጉ ወጥመዶች ይፍረሱ። አሁን በቤት ላይ የተዘረጋ ወጥመድ ይፍረስ። ሊያጠምዱኝ ኢላማቸው ውስጥ ለመክተት ስራውን ሊያስቆሙ እግዚአብሔር የምታደርገውን የበረከትን ሊያስቆሙ እቅድህን ሊያስቆሙ እግዚአብሔር የነገረኝ ነገር በሕይወቴ ቶሎ እንዳይፈጸም ትግል የሚያደርግ በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ሰዓት ላይ እንዲቆሙ አዛለሁ። በጨለማ ንብረት ላይ፣ በጨለማ እቅድ ላይ፣ በጨለማ አካሄድ ላይ አልታገስም። በጌታ በኢየሱስ ክርስቶስ ስም እንዲቆሙ አዛለሁ። እንዳይራመድ አዛለሁ። እንዳይንቀሳቀስ አዛለሁ። ስራዬን ሊያስቆም የተነሳ፣ ቤቴን ሊያስቆም የተነሳ፣ ነገሮችን ለማስቆም የተነሳ አይሁንም የሚል አይሳካም የሚል ድል አይሁን የሚል እንዲሁ የተሽከረከረ ነገር ሁሉ ዓለሙ ጠፍቶ እንድንሄድ ያደረገ በጌታ በኢየሱስ ክርስቶስ ስም ዛሬ እንዲቆም ጸልያለሁ። እያናወጠን ያለ ጀልባችን ላይ የገባ አላስፈላጊ የሆነ የጨለማ ፕሬዘንስ በጌታ በኢየሱስ ስም ቤታችንን ለቆ እንዲሄድ አዛለሁ። ይህን ቤት እንድለቅ አዛለሁ። በጌታ በኢየሱስ ክርስቶስ ስም ጸልዩ።
እያዘዛችሁ ጸልዩ። ይውጣ፣ ይህንን ቤት ለቆ ይሂድ በሉ በጌታ በኢየሱስም። ይህን ቤተሰብ ለቆ ይሂድ፣ ይህንን ትዳር ለቆ ይሂድ፣ ይህንን ስራ ለቆ ይሂድ፣ የኔን ቤት ለቆ ይሂድ በክርስቶስ ኢየሱስም። አልፈቅድለትም። በሳምባዲ አንደበት የተንቀሳቀሰ በሆነ አካል አንደበት ላይ በቃላት በፌዝ በሐሜት የተንቀሳቀሰ ሰዎች ስለኛ ሲያወሩ ኔጌቲቭ ነገር ባወሩበት አንደበት ትራንስፖርት ሆኖ የመጣ በጌታ በኢየሱስም ቤታችንን ታርጌት ያደረገ የጸሎት ህይወታችንን ታርጌት ያደረገ ስራችንን ታርጌት ያደረገ ኢላማው የፈረሰ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስም። ጊያዝ ደንግጦ የእግዚአብሔር ሰው ኤልሳ ሆይ ተከበናል ብሎ ሲጮህ ዝም በላለው። ምክንያቱም እርሱ አልገባውም ነበር። የጮህበት ቦታ ላይ አንዳች ያልተገባ ነገር ቢከባቸውም ነገር ግን ከከበባው በስተጀርባ ሌላ የከበበ አካል አለ። እርሱም እግዚአብሔር ነው። እርሱም የእሳት ፈረሶችና ሰረገሎች ናቸው። በጌታ በኢየሱስ ስም አይናችን የተከፈተ ሰዎች ነን። በራያችን ላይ የተወረወረን ጦር እናውቃለን። በህይወታችን ላይ የተወረወረን ጦር እናውቃለን። በጌታ በኢየሱስ ስም ከዚህ ደቂቃ ጀምሮ የፈረሰ እንዲሆን ጸልያለሁ። ቤታችን አይበተንም፣ ህይወታችን አይበተንም፣ ሰላማችን አይበተንም፣ እንቅልፋችን አይበታተንም፣ የኛ ትኩረት አይሰረቅም። ኃይላችንን የመጠጠ በማይገባ ነገር ላይ ራሳችንን ጊዜያችንን ኢንቨስት እንድናደርግ ራሳችንን እያባከኑን ያሉ ሶሻል ሚዲያ ላይ እንድንባክን ያደረገ በሰዎች ስም ላይ ተጠምደን እንድንውል ያደረገ በጓደኞቻችን ሰርክል ውስጥ እንድንጠመድ ያደረገ በእግዚአብሔር ነገር ላይ አቅም ያሳጣን ከዚህ ሰዓት ጀምሮ ዙፋኑ የፈረሰ ይሁን። ከቤታችን ላይ የተመታ ይሁን። ከአካባቢያችን ላይ የተመታ ይሁን። ከኑሯችን ሲስተም ላይ የተመታ ይሁን። ይመታ በጌታ በኢየሱስ ስም። አዘጊ መናፍስቶች ይመቱ። የጨለማ አቅም ሁሉ ይመታ። ነገር የሚደበላልቅ ይመታ በጌታ በኢየሱስ ስም። በሄዳችሁበት ቦታ ላይ ቀድሞ የሚጠብቅ የአማሌቅ መንፈስ የተመታ ይሁን። ከኋላ የሚከተል የፈርዖን መንፈስ የተመታ ይሁን። ነገርን ሊያጨነግፍ አድፍጦ የሚመጣ የሚዲያማውያንና የአማሌቅ መንፈስ በጌታ በኢየሱስ ስም የተመታ ይሁን። ከዚህ ደቂቃ ጀምሮ በህይወቴ ውስጥ አይቀጥልም፣ በህይወትሽ ውስጥ አይቀጥልም፣ በህይወትክ ውስጥ አይቀጥልም። አንተ የእግዚአብሔር ዕቃ ጦር ተሸካሚ ነህ። አንተ የእግዚአብሔር ቤተ መቅደስ ነህ። አንቺ የእግዚአብሔር ቤት ነሽ። የእግዚአብሔር የእጁ ስራ ነሽ። ከዚህ ደቂቃ ጀምሮ ባንተና በኔ ህይወት ላይ የሚያነጣጥር ቀስት እንዲሰበር ጸልያለሁ። እግዚአብሔር ምልክት እንዲሰጣችሁ ጸልያለሁ። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል፣ በቀስት ፊት እንዲያመልጡ ምልክትን ሰጣቸው ይላል። በጌታ በኢየሱስ ክርስቶስ በሰልፍ ፊት እንድታመልጡ፣ በሰልፍ ፊት ሾልካችሁ እንድትወጡ ውጊያው ያለ ከውጊያ ውስጥ እግዚአብሔር እናንተን አስመልጦ እንዲወስዳችሁ በክርስቶስ ኢየሱስ ቀስትን የምታመልጡበት ምልክት ከሰማይ ይሰጣችሁ ዛሬ። አይኖቻችሁ ይከፍቱ። በህልም ላይ የሚገለጥ ምልክት፣ በሰዎች ፊት እያወራችሁ የሚገለጥ ምልክት፣ እግዚአብሔር ለእናንተ ብልጭ የሚያደርገው ምልክት በጌታ በኢየሱስ ስም ዛሬ እንዲሆን እጸልያለሁ። በቀስት ፊት አምልጦ እንዲሄዱ፣ ቀስቱ እንዳያገኛቸው የሚያደርግ፣ ከቀስቱ ውስጥ የሚያስወጣ፣ ለዘላለም ከጦርነት ውስጥ ነፃ የሚያወጣ ምልክት ይሁንላችሁ በኢየሱስ ክርስቶስ። የደሙ ምልክት ይሁንላችሁ። ደሙ ምልክት ይሁንላችሁ። የኢየሱስ ክርስቶስ ደም ምልክት ይሆናል። የኢየሱስ ክርስቶስ ደም ከቀስት ፊት ያስመልጣል። የኢየሱስ ክርስቶስ ደም ከመቅሰፍት ፊት ያስመልጣል። ከጠላት ወሬ ያስመልጣል። ከጠላት የጦር ቀጠና ያስመልጣል። ጠላት እንዳለባችሁ እንዳይሆን ያደርጋል። ምኑ ምልክት? የትኛው? እግዚአብሔር ለአባቶቻችን የሰጣቸው ከቀስት ፊት የሚያመልጡበትን ምልክት እንዳደረገባቸው በጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ማምለጥ ሆነ ለኔ ቤት፣ ማምለጥ ሆነ ላንቺ ቤት፣ ማምለጥ ሆነ ለሁለንተናችን። መጽሐፍ እንደዚህ ይላል፣ ኢያሱና ካሌብ ሌሎችም ሰላዮች ወደ ፊት ለፊት ወዳለ ከተማ በሄዱ ጊዜ ያቺ ጋለሞታ ሴት ቀይ ፈትል አወረደችና ይህንን ባያችሁ ጊዜ አስመልጡኝ አለቻቸው። ለሷ ማምለጥ ምልክት ነው ያስቀመጠችው ለራሷ። በጌታ በኢየሱስ ስም እግዚአብሔር በምልክት የሚያስመልጥ አምላክ መሆኑን የምታምኑ ሰዎች በህልም ምልክት እንድትቀበሉ ጸልያለሁ። በጎዳናዎቻችሁ ሁሉ ምልክትን እንድትቀበሉ፣ በሰልፍ ፊት፣ በጦርነት ፊት ያላችሁ ሰይጣን በብዙ እየተዋጋችሁ ያለ ይሄ ጉዳይ መቼ ነው የሚቋጨው የምትሉ ሰዎች በጌታ በኢየሱስ ክርስቶስ ስም ለምልክት አይኖቻችሁ እንዲበሩ ጸልያለሁ። መንፈሳዊ አይናችሁ ተከፍቶ የእግዚአብሔርን ምልክት እንድታገኙ እግዚአብሔር በምልክት እንዲያስመልጣችሁ፣ ደሙን ምልክት ያደርግላችሁ፣ ስሙን ምልክት
ምልክት ይሁን። አምልጡ በኢየሱስ ስም አምልጡ። በዚያ የሆነ ነገር መጥቷል ብሎ እግዚአብሔር ገና መንገድን አውቆ ያስመልጣችሁ። እግዚአብሔር በዛች መንገድ አትሄዱ ብሎ መንገድን አውቆ ይምራችሁ። ምራን ጌታ ሆይ በምልክት ምራን፣ በምልክት ምራን። ቀስት እየመጣ ካለበት የምናመልጥበትን ምልክት ስጠን። ጠንቋይ የተወራረደብንን ነገር አልፈን የምንሄድበትን ምልክት ስጠን። እዛ ጋር ሲያስደግሙ እዚህ ጋር አጋልጥባቸው፣ እዛ ጋር ሲያወሩ እዚህ ጋር አጋልጥባቸው፣ ሌላ ቦታ ላይ ሌላ ነገር ስመትቱ እዚህ ጋር አጋልጥባቸው። በጓደኞቻችን፣ በወዳጆቻችን፣ በጠላቶቻችን ዋትቨር በምንም አይነት ነገር ውስጥ ስለኛ የሚደረግ ክፋት ሁሉ ይጋለጥባቸው፣ ምልክት ይውጣባቸው። የነሱ የሆነ አካል መጥቶ እንዲያጋልጥ ጸልያለሁ። በጌታ በኢየሱስም አሳልፈ ስጠን። ለሳምሶን እግዚአብሔር ምልክትን ሰጠው። አሸንፎ መውጣት በማይችልበት፣ ድል አድርጎ መውጣት በማይችልበት፣ ጠላቶቹ ውጊያ ውስጥ ከተው ወፍጮ እያስፈጩት እየተዝናኑበት ባለበት ሰዓት አንድ እጁን ይዞ የሚመራው ብላቴና ግን ይዞ ታስወጣው። በጌታ በኢየሱስ ክርስቶስ እንደዚህ እንዲሆን ጸልያለሁ። እግዚአብሔር የጦርነቱን የጠላቶቻችሁን ምሰሶ ወዳለበት ቦታ የሚመራን እጅ ስጣችሁ። እንደዛ ብላቴና አይነት ሰው እግዚአብሔር አምላክ አይን በሌላችሁ ሰዓት አይን የሚሆን ማድረግ የማትችሉበት ሰዓት ላይ ነገርን የሚያቀልን ቦታ የሚያሳያችሁ ምልክት የሚጠቁም እዚህ ጋር ነው የሚላችሁ በጌታ በኢየሱስም ዛሬ በዚህ ሰዓት እንዲሰጣችሁ ጸልያለሁ። ይህንን ጸሎት ከጸልያችሁ በኋላ የጠላትን የኃይለኝነቱን፣ የጠላትን የውስብስብነቱን፣ የጠላትን የመደበቂያውን ምሰሶ ይስጣችሁ። በጌታ በኢየሱስም የጦርነቱ ምሰሶ እጃችሁ ላይ እንዲገባ ጸልያለሁ። ፍልስጤማውያን ላይ ያንን ቤተ ጣዖት እንዳወረደባቸው በዛው እንደሞቱ ሁሉም እንዳለቁ ጠላቶቻችሁን ሙሉ በሙሉ የሚደመስስ ምልክት እጃችሁ እንዲገባ ጸልያለሁ። እጄ ይግባ ዛሬ በኢየሱስ ክርስቶስ። ጠላቶቼ ይጥፉ ካሉበት በጌታ በኢየሱስም ከሩቅ ያሰሩብኝ ሴራ ይፍረስ። ይቁም የተባለውን እኔ እቀጥላለሁ እላለሁ። ይለቅ የተባለውን እቀጥላለሁ እላለሁ። በጌታ በኢየሱስም ይሙት የተባለውን እኖራለሁ እላለሁ። እግዚአብሔር አምላክ ኑር ብሎኛል። እግዚአብሔር አምላክ ትዳር ይባረክ ብሎኛል። እግዚአብሔር አምላክ ቤት ነፃ ይውጣ ብሎኛል። እግዚአብሔር አምላክ ትዳር ይባረክ ብሎኛል። የብዙዎቻችን ነገር ስለማናቅ፣ ነገር መንፈሳዊ መሆኑን ስለማናቅ፣ ጦርነት ሁሉ መንፈሳዊ መሆኑን ስለማናቅ ሕይወታችን እዛው እየታሸ እየተፋተገ እየሄደ ነው። ነገር ግን እንደዚህ አይሆንም። ከዚህ በኋላ በጌታ በኢየሱስ ክርስቶስ ሰልፍን እግዚአብሔር አስተምሮናል። ጦርነትን እግዚአብሔር አስተምሮናል። በሮች እንዴት እንደሚከፈቱ እግዚአብሔር አስተምሮናል። በጌታ በኢየሱስ ክርስቶስ ዛሬ እንዳለሁት ነገ አልቀጥልም። ቅድም እንዳሳለፍኩት በሚቀጥሉት ጊዜያትና ዓመታት አልቀጥልም። በጌታ በኢየሱስ ሕይወቴ ሌላ ይሁን፣ ይቀር። ከዚህ ሰዓት ጀምሮ ታሪክ ይለወጥ። እግዚአብሔር ጥበቃውን ያብዛልኝ። ቤቴ ይባረክ። ነገሮች ሁሉ ይለቀቁልኝ። እግዚአብሔር ካለው አንድ ነገር እንዳይጎል ጸልያለሁ። የጠላት ሴራ ሁሉ የፈረሰ ይሁን። የጠላት ምሽግ ሁሉ የተደመሰሰ ይሁን። የጦርነት ምዕራፍ ከላይ ላይ ተዘጋ። የጦርነት አቅም ከላይ ላይ ተዘጋ። ከቤቴ ላይ ተዘጋ። ከልጆቼ ላይ ተዘጋ። ከባለቤቴ ላይ ተዘጋ። አውጁ እንደዚህ እያላችሁ ከስራ ባልደረቦቼ ላይ ተዘጋ። በጌታ በኢየሱስ ከሚያውቁኝ መልካም ሰዎች ሁሉ ተዘጋ። ከተላከብኝ ከየትኛውም ጦርነት ውስጥ ራሴን አስወጣው። ቤቴን አስወጣው። ሚስቴን አስወጣው። ልጆቼን አስወጣው። በሉ ተናገሩ። ስራዬን አስወጣው። ነገሬን ሁሉ አስወጣሁት። በጌታ በኢየሱስም ማምለጥ ሆነልኝ። ድንገት አመለጥኩባቸው። ድንገት ጠላቶቼ በዛ በፈለጉኝ በጦር ቀጠና ውስጥ ያጡኛል። በጌታ በኢየሱስም እኔ እንድሆንላቸው በፈለጉበት ቦታ አያገኙኝም። መንፈስ ቅዱስ እንደገና ማምለጥን በላይ ላይ አድርጓል። ኃይልን አድርጓል። ማምለጥን አድርጓል። ጨለማ ተመቷል። ሞገሱ ተገፏል። ኃይሉ ተገፏል። ክንዱ ደክሟል። ሐሳቡ ሁሉ ተቀባይነትን አጣ። ሞገስ አጣ። ክብር አጣ። ጠላቶቼ አፈሩ። በጌታ በኢየሱስም ደከሙ፣ ቀሩ፣ ቆሙ፣ አይቀጥሉም። እግዚአብሔር በፈርዖንና በፈረሰኛው ላይ ውሃውን እንደመለሰባቸው ዛሬ እያሳደዱኝ የመጡ ጠላቶች እሳት ይዝነብባቸው፣ በረዶ ይዝነብባቸው። ስሙ የጸና ግንብ ነውና ይውደቅባቸው። በጌታ በኢየሱስ ክርስቶስ በዚህ ስም ኃይል ይመታቸዋለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በስምህም በላያችን ላይ የቆሙትን እናዋርዳቸዋለን እንዳለ አዋርዳቸዋለሁ። ዛሬ ጠላቶቼ ይዋረዱ። ክፉ ያስቡብኝ ይዋረዱ። ይቁም ያሉ ይዋረዱ። ይጎስቁል ያሉ ይዋረዱ። ይበተን ያሉ ይዋረዱ። በጌታ በኢየሱስም አይቀጥልም ይሄ ሰው ብለው እርስ በርስ ተወራረዱብኝ። ከዚህ ሰዓት ጀምሮ ይዋረዱ። እኔ እቀጥላለሁ በኢየሱስም። ዘመናትን እሻገራለሁ። ድል ይሆንልኛል። ኃይል ይሆንልኛል። ቆሜ አያዩኝም። እያለቀስኩ አያዩኝም። የኢየሱስ ክርስቶስ ደም ያስቀጥለኛል። ትቀጥላለህ፣ ትቀጥላለህ፣ ትቀጥያለሽ።
ትቀጥያለሽ፣ እያበብሽ ትቀጥያለሽ፣ ድል እየሆነልሽ ትቀጥያለሽ። ጠላቶቻችን ደርቀው እኛ እንቀጥላለን፣ ወድቀው እኛ እንቀጥላለን። መናፍስቶቹ ተበትነው እኛ እንቀጥላለን። የሲኦል በር ከላያችን ላይ ይበተን፣ ከበረከታችን ላይ ይበተን። በጌታ በኢየሱስም ይዘጋ። የሲኦል በሮች ይዘጉ፣ የጠላት በሮች ይዘጉ፣ የአጋንንት መውጫ መግቢያዎች ይዘጉ፣ የሰው ሐሳብ ይዘጋ። በጌታ በኢየሱስም የሲስተሞች የሀገር ህግ ሐሳብ ይዘጋ። እግዚአብሔር ለኛ ስል የምድርቷን ህግ ይቀይራል። እግዚአብሔር ላንተ ስል የምድርቷን የመስሪያ ቤቱን ህጎች ይቀየራሉ በኢየሱስ ስም። አባ ተባረክ፣ አባ ተመስገን፣ እግዚአብሔር ተመስገን፣ ጠባቂ ተመስገን፣ መሐሪ ተመስገን። የወደድከኝ ያፈቀርከኝ፣ ቤቴን በበረከት የሞላ ህይወቴን በበረከት የሞላ አይቆምም ልጄ ነው ብለህ የተከራከርክልኝ እግዚአብሔር አመሰግናለሁ። ይቀጥላል ልጄ ነው ያልክ እግዚአብሔር አመሰግናለሁ። እነዚህ የምወዳቸው ልጆቼ ናቸው፣ ይቀጥላሉ። ብዙ በረከት ይሆንላቸዋል፣ ይሳካላቸዋል። ጠላት እንዳለው አይሆንም። እንዳልካቸው እነሱ አይደሉም፣ እንደወደድኳቸው ናቸው። በህይወታችሁ ላይ ይሆናል ይሄ ብዬ እንደነገርኳቸው እንደዛ ነው የሚሆንባቸው ብለህ ስለተከራከርክ አመሰግናለሁ። ሰልፌን ስለተሰለፍክ፣ ጠላቶቼን ስለተዋጋችሁ፣ ውጊያዬን ስለተዋጋ እኔ ዝም ብዬ ስለማይ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል ዝም ብያየሁ፣ አሸነፍክልኝ። ዝም ብያየሁ፣ ህይወት ሰጠኝ። ዝም ብያየሁ፣ ጠላቶቼ ተዋረዱ። ይሰቀልበታል ተብሎ ስለ እኔ በተዘጋጀው ግንድ ላይ ጠላት ተሰቀለ፣ ሃማ ተሰቀለ፣ ሰቃዩ ተሰቀለ፣ ህግ አውጪው ተሰቀለ፣ ህግ ምጸድቅለት ተሰቀለ። ድንገት ነገር ተገለበጠ። የኔ የክብሬ ጎታች ይሆናል፣ የኔ የክብሬ አዋጅ ይሆናል፣ የኔ የነገሮች ሁሉ የሚያውጅ አካል ይሆናል። በጌታ በኢየሱስ ክርስቶስ ስም መርዶክዮስ ንጉስ ነው እያለ እንዳወጀ ይሄ ሰው ንጉስ ነው፣ መኳንንት ንጉስ ነው፣ እቺ ሴት ንግስት ናት፣ ይሄ ሰው ንጉስ ነው እያለ የሚያውጅ የአዋጃችሁ ነጋሪ ሆነ፣ የክብራችሁ ነጋሪ ሆነ። ይሄ ስለሆነባችሁ እግዚአብሔርን አመሰግናለሁ። ስለናንተ ስለነ እግዚአብሔርን አመሰግናለሁ። ድል ሆኗል፣ አመሰግናለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም ከፍ ከፍ አረጋለሁ። በስተሃል በቤተሰቦቻቸው ላይ በስተሃል በእኔ ህይወት ውስጥ ትልቅ ነህ። በጌታ በኢየሱስ ስም ዳዊት እንደው ተገረመና እንደዚህ አለ፣ ታስበው ዘንድ የሰው ልጅ ምንድን ነው? በልብህም ውስጥ ይህን ያክል ስፍራ ትሰጠው ዘንድ ምንድን ነው የሰው ልጅ ጌታ ሆይ አለ። እግዚአብሔር ተገረመ። ዳዊት ለካ እሱ ብሉይ ኪዳን ላይ ስለነበር አልገባውም። እኛ አዲስ ኪዳን ላይ ያለን ሰዎች ገብቶናል። ለካ የሰው ልጅ ባንተ አይን ውስጥ ሲታይ ልጅህ ክርስቶስ ኢየሱስ ነው የሚታየው። ለካ የሰውን ልጅ ስታይ ልጅ ኢየሱስ ክርስቶስ በምን ያህል ፍቅር ወዶ ታዞላቸው እንደሞተ ለነዚህ ሰዎች ስለ ራሱን እንደሰዋ መስቀል ስለሚታይ ነው። ያ ጣር ያ ስቃይ ስለሚታይ ነው። በጌታ በኢየሱስ በዚህ ፍቅር እኔን ስለወደድከኝ አመሰግናለሁ። በዚህ ፍቅር ከዙፋን ስላየኸኝ አመሰግናለሁ። በዚህ ፍቅር የዘላለም ሕይወት ስለሰጠኸኝ አመሰግናለሁ። በዚህ ፍቅር ኑሮዬን ስላሳመርክ አመሰግናለሁ። በዚህ ፍቅር ኃጢአቴን ስለደመሰስከው አመሰግናለሁ። በዚህ ፍቅር ቀና ብዬ እንድሄድ የሕይወት ሞገስ ስለሆንከኝ፣ የሕይወት አክሊል ስለሆንከኝ፣ መድኃኒት ስለሆንከኝ፣ እግዚአብሔር ለበሽታዬ ፈውስ ስለሆንክ፣ ለቤቴ መጠበቅ ስለሆንክ በጌታ በኢየሱስም አመሰግናለሁ። ሃሌሉያ! አመስግኑ እግዚአብሔርን። በእውነት እግዚአብሔርን አመስግኑት ወዳጆቼ። ደስ ይበላችሁ። ልቤ ይሞቃል ሳመሰግን፣ ደስ ይለኛል። በጌታ በኢየሱስ ስም አከብርሃለሁ። አባት ሆይ ስምህ ከፍ በል። አላጣንም፣ አልተንከራተትንም፣ የሰው ደጅ አልጠናንም። እግዚአብሔር እርቦን መንገድ ላይ አልወደቅንም። በጌታ በኢየሱስ ስም ምንለብሰውን አተን ተንከራተን ተጨማደን አልተገኘንም። በጌታ በኢየሱስ ክርስቶስ እግዚአብሔርን ያጣኑ ሚንከራተቱ፣ እግዚአብሔር የሌለው ነው ሁሉን ያጣው። እግዚአብሔር በህይወት ውስጥ የሌለው ሰው ነው የደከመው። የዘላለም ህይወት ያጣ የተንከራተተ ሰው እሱ ነው። እኛ እንደዛ አይደለንም። ጌታ ሆይ ምህረት አደረክልን፣ ፍቅርህ አዳነን፣ ሰው አደረገን። እነዛ መንገደኞች መንገድ ላይ አንተ አብረሃቸው ሆነ ያላወቁ ሰዎች፣ አተነዋል ያሉ አንተን በማጣት ስሜት ውስጥ ያሉ ሰዎች እየጠወለጉ የደረቁ መንገድ ላይ ሲሄዱ አላወቁ። መንፈሳቸው ደርቋል፣ አካል
አካላቸው ደርቋል፣ ሰውነታቸው ደርቋል፣ ምግብ አልበሉም። ጌታ ሆይ ልክ እንደዛ አይደለንም። አንተ በሕያውነት አለ። እንጸልያለን በሰጠህን አቅም፣ እንጸልያለን በሰጠህን ምሕረት፣ እንጸልያለን ባንተ አቅም፣ ባንተ ጉልበት፣ በመንፈስ ቅዱስ ማበርታት እንጸልያለን። እየበረታን እንሄዳለን፣ እናከብርሃለን። ይሄ ሁሉ ለአንተው ክብር ሆነ። ይሄ ሁሉ ለአንተ ስም እግዚአብሔር መመስገን ምክንያት ሆነ። ይኸው ስንጸልይ ሰዎች እኛን አይተው አንተን ያመሰግናሉ። እግዚአብሔር ያበረታቸው ተብለናል። ጌታ ሆይ ስምህ ከፍ ይበል። አንተነ ለዚህ ሁሉ፣ አንተነ ለዚህ ሁሉ ምክንያቱ፣ አንተነ ለዚህ ሁሉ መነሻ ነጥብ። እግዚአብሔር ሆይ አከብርሃለሁ በጌታ በኢየሱስ ስም። ከፍ አድርጉት እግዚአብሔርን። ጥበቃን ስላበዛላችሁ አመስግኑ። ቤታችሁን ስለባረከው አመስግኑ። ሕይወታችሁን ስላነቃቃው አመስግኑ። ደክማችሁ ስላልቀራችሁ፣ ውስጣችሁ እንደራባችሁ መንፈስ ቅዱስን ሳያገኝ ስላልቀረ እግዚአብሔርን አመስግን። እግዚአብሔርን አመስግን በጌታ በኢየሱስ ክርስቶስ ስም። ባንተ ሕይወት ላይ ሊሳለቁ ብዙዎች ተደራጅተው ከመናፍስት እስከ ሰው ልጅ ብዙ ተቀናጅተው የጠበቁ እያሉ እግዚአብሔር ለጥርሶቻቸው ንክሻ ስላላደረገ ለጥርሶቻቸው ንክሻ ስላላደረገ ዳዊት እንደተናገረ ሰዎች በእኛ ላይ በተነሱ ጊዜ፣ ሊውጡን በተነሱ ጊዜ፣ ሊበሉን በተነሱ ጊዜ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገናል። ለካ ጥርስ ስላልነበረ ሳይሆን ያላደረገ አምላክ ስላለ ነው። ያልፈቀደላቸው አምላክ አለ። አትበላውም ያለ አምላክ አለ። ከእጄ ማንም ሊወስዳችሁ አይችልምና እንዳለ ኢየሱስ በጌታ በኢየሱስ ከእጁ ያልወጣንበት፣ በእጁ የጠበቀን፣ በእጅ መዳፉ የቀረጸን የማንነካበት አለታችን፣ አፍቃሪያችን፣ መድኃኒታችን እግዚአብሔር ከኛ ጋር ስላለ፣ ደሙ ስለከለለን፣ ስሙ ጽኑ ግንብ አለት ስለሆነን በጌታ በኢየሱስ ክርስቶስ ስም ተጠብቀን አለን። ቤቴ የተባረከ ነው በሉ። ሕይወቴ የተባረከ ነው። አንተ ስላለህበት ሁሉ ሙሉ ነው። ብዙ የጎደሉ ቀዳዳዎች እያሉ አንተ አለህበት። ለካ ትልቁ አለህበት። ለካ ጀግናው አለህበት። ለካ ብርቱ ክንድ አለህበት። ለካ ያንተ መኖር ሁሉን ይሞላል። ጤናን ይሞላል፣ ሰላምን ይሞላል። ሰዎች ምን አለ ብለው ሊቆጥሩ ሲመጡ የማትታይ ሀብቴ አመሰግንሃለሁ በጌታ በኢየሱስ ስም። የማትታይ ማሸነፊያ፣ ጋሻዬ፣ ጦሬ፣ አንተ ጠበቃዬ፣ አንተ እግዚአብሔር ዳኛዬ አመሰግንሃለሁ በጌታ በኢየሱስ ስም። አቤቱ ጌታችን ሆይ ስምህ በምድር ሁሉ እጅግ ተመሰገነ አለ ዳዊት። ስምህ በምድር ሁሉ እጅግ ተመሰገነ። ስምህ በእነዚህ ሰዎች ፊት ተመሰገነ። ስምህ በአሕዛብ ፊት ተመሰገነ። ስምህ የማይመሰገንበት አለት የለም። ወደ ሲኦል ብንወርድ ሰይጣን ይፈራሃል። ወደ ሰው ልጅ መሃል ስንመጣ አምላክ እግዚአብሔር አንተ ድንቅ ጌታ ነህ። በሰማይ ስንሄድ መላእክት ያመልኩሃል፣ ያመሰግኑሃል። ስምህ በምድር ሁሉ ተመሰገነ። ስምህ በቦታው ሁሉ ተመሰገነ እና ከብረሃለን በኢየሱስ ክርስቶስ አባት ስለ ጥበቃ ተመስገን። ሰይጣን በእኛ ላይ በተወራረደብን ነገር አልደረሰብን። ሰይጣን በእኛ ላይ ይቁሙ ከዚህ በኋላ አይቀጥሉም ስል አልሆነም። አከብርሃለሁ በጌታ በኢየሱስ ክርስቶስ። አሁንም በእኛ ላይ የተዘረጉ ወጥመዶች ይፍረሱ። አሁን በቤት ላይ የተዘረጋ ወጥመድ ይፍረስ። ሊያጠምዱኝ ኢላማቸው ውስጥ ለመክተት ስራውን ሊያስቆሙ እግዚአብሔር የምታደርገውን የበረከትን ሊያስቆሙ እቅድህን ሊያስቆሙ እግዚአብሔር የነገረኝ ነገር በሕይወቴ ቶሎ እንዳይፈጸም ትግል የሚያደርግ በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ሰዓት ላይ እንዲቆሙ አዛለሁ። በጨለማ ንብረት ላይ፣ በጨለማ እቅድ ላይ፣ በጨለማ አካሄድ ላይ አልታገስም። በጌታ በኢየሱስ ክርስቶስ ስም እንዲቆሙ አዛለሁ። እንዳይራመድ አዛለሁ። እንዳይንቀሳቀስ አዛለሁ። ስራዬን ሊያስቆም የተነሳ፣ ቤቴን ሊያስቆም የተነሳ፣ ነገሮችን ለማስቆም የተነሳ አይሁንም የሚል አይሳካም የሚል ድል አይሁን የሚል እንዲሁ የተሽከረከረ ነገር ሁሉ ዓለሙ ጠፍቶ እንድንሄድ ያደረገ በጌታ በኢየሱስ ክርስቶስ ስም ዛሬ እንዲቆም ጸልያለሁ። እያናወጠን ያለ ጀልባችን ላይ የገባ አላስፈላጊ የሆነ የጨለማ ፕሬዘንስ በጌታ በኢየሱስ ስም ቤታችንን ለቆ እንዲሄድ አዛለሁ። ይህን ቤት እንድለቅ አዛለሁ። በጌታ በኢየሱስ ክርስቶስ ስም ጸልዩ። እያዘዛችሁ ጸልዩ። ይውጣ፣ ይህንን ቤት ለቆ ይሂድ በሉ። በጌታ በኢየሱስ ስም ይህን ቤተሰብ ለቆ ይሂድ፣ ይህንን ትዳር ለቆ ይሂድ፣ ይህንን ስራ ለቆ ይሂድ፣ የኔን ቤት ለቆ ይሂድ። በክርስቶስ ኢየሱስ ስም አልፈቅድለትም። በሳምባዲ አንደበት የተንቀሳቀሰ በሆነ አካል አንደበት ላይ በቃል በቃላት በፌዝ በሐሜት የተንቀሳቀሰ ሰዎች ስለኛ ሲያወሩ ኔጌቲቭ ነገር ባወሩበት አንደበት ትራንስፖርት ሆኖ የመጣ በጌታ በኢየሱስ ስም ቤታችንን ታርጌት ያደረገ የጸሎት
ህይወታችንን ታርጌት ያደረገ ስራችንን ታርጌት ያደረገ ኢላማው የፈረሰ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስም። ጊያዝ ደንግጦ የእግዚአብሔር ሰው ኤልሳ ሆይ ተከበናል ብሎ ሲጮህ ዝም በላለው። ምክንያቱም እርሱ አልገባውም ነበር። የጮህበት ቦታ ላይ አንዳች ያልተገባ ነገር ቢከባቸውም ነገር ግን ከከበባው በስተጀርባ ሌላ የከበበ አካል አለ። እርሱም እግዚአብሔር ነው። እርሱም የእሳት ፈረሶችና ሰረገሎች ናቸው። በጌታ በኢየሱስ ስም አይናችን የተከፈተ ሰዎች ነን። በራያችን ላይ የተወረወረን ጦር እናውቃለን። በህይወታችን ላይ የተወረወረን ጦር እናውቃለን። በጌታ በኢየሱስ ስም ከዚህ ደቂቃ ጀምሮ የፈረሰ እንዲሆን ጸልያለሁ። ቤታችን አይበተንም፣ ህይወታችን አይበተንም፣ ሰላማችን አይበተንም፣ እንቅልፋችን አይበታተንም፣ የኛ ትኩረት አይሰረቅም። ኃይላችንን የመጠጠ በማይገባ ነገር ላይ ራሳችንን ጊዜያችንን ኢንቨስት እንድናደርግ ራሳችንን እያባከኑን ያሉ ሶሻል ሚዲያ ላይ እንድንባክን ያደረገ በሰዎች ስም ላይ ተጠምደን እንድንውል ያደረገ በጓደኞቻችን ሰርክል ውስጥ እንድንጠመድ ያደረገ በእግዚአብሔር ነገር ላይ አቅም ያሳጣን ከዚህ ሰዓት ጀምሮ ዙፋኑ የፈረሰ ይሁን። ከቤታችን ላይ የተመታ ይሁን። ከአካባቢያችን ላይ የተመታ ይሁን። ከኑሯችን ሲስተም ላይ የተመታ ይሁን። ይመታ በጌታ በኢየሱስ ስም። አዘጊ መናፍስቶች ይመቱ። የጨለማ አቅም ሁሉ ይመታ። ነገር የሚደበላልቅ ይመታ በጌታ በኢየሱስ ስም። በሄዳችሁበት ቦታ ላይ ቀድሞ የሚጠብቅ የአማሌቅ መንፈስ የተመታ ይሁን። ከኋላ የሚከተል የፈርዖን መንፈስ የተመታ ይሁን። ነገርን ሊያጨነግፍ አድፍጦ የሚመጣ የሚዲያማውያን የአማሌቅ መንፈስ በጌታ በኢየሱስ ስም የተመታ ይሁን። ከዚህ ደቂቃ ጀምሮ በህይወቴ ውስጥ አይቀጥልም፣ በህይወትሽ ውስጥ አይቀጥልም፣ በህይወትክ ውስጥ አይቀጥልም። አንተ የእግዚአብሔር ዕቃ ጦር ተሸካሚ ነህ። አንተ የእግዚአብሔር ቤተ መቅደስ ነህ። አንቺ የእግዚአብሔር ቤት ነሽ። የእግዚአብሔር የእጁ ስራ ነሽ። ከዚህ ደቂቃ ጀምሮ ባንተና በኔ ህይወት ላይ የሚያነጣጥር ቀስት እንዲሰበር ጸልያለሁ። እግዚአብሔር ምልክት እንዲሰጣችሁ ጸልያለሁ። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል፣ በቀስት ፊት እንዲያመልጡ ምልክትን ሰጣቸው ይላል። በጌታ በኢየሱስ ክርስቶስ በሰልፍ ፊት እንድታመልጡ፣ በሰልፍ ፊት ሾልካችሁ እንድትወጡ ውጊያው ያለ ከውጊያ ውስጥ እግዚአብሔር እናንተን አስመልጦ እንዲወስዳችሁ በክርስቶስ ኢየሱስ ቀስትን የምታመልጡበት ምልክት ከሰማይ ይሰጣችሁ ዛሬ። አይኖቻችሁ ይከፍቱ። በህልም ላይ የሚገለጥ ምልክት፣ በሰዎች ፊት እያወራችሁ የሚገለጥ ምልክት፣ እግዚአብሔር ለእናንተ ብልጭ የሚያደርገው ምልክት በጌታ በኢየሱስ ስም ዛሬ እንዲሆን እጸልያለሁ። በቀስት ፊት አምልጦ እንዲሄዱ፣ ቀስቱ እንዳያገኛቸው የሚያደርግ፣ ከቀስቱ ውስጥ የሚያስወጣ፣ ለዘላለም ከጦርነት ውስጥ ነፃ የሚያወጣ ምልክት ይሁንላችሁ በኢየሱስ ክርስቶስ ስም። የደሙ ምልክት ይሁንላችሁ። ደሙ ምልክት ይሁንላችሁ። የኢየሱስ ክርስቶስ ደም ምልክት ይሆናል። የኢየሱስ ክርስቶስ ደም ከቀስት ፊት ያስመልጣል። የኢየሱስ ክርስቶስ ደም ከመቅሰፍት ፊት ያስመልጣል። ከጠላት ወሬ ያስመልጣል። ከጠላት የጦር ቀጠና ያስመልጣል። ጠላት እንዳለባችሁ እንዳይሆን ያደርጋል። ምኑ ምልክት? የትኛው? እግዚአብሔር ለአባቶቻችን የሰጣቸው ከቀስት ፊት የሚያመልጡበትን ምልክት እንዳደረገባቸው በጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ማምለጥ ሆነ ለኔ ቤት፣ ማምለጥ ሆነ ላንቺ ቤት፣ ማምለጥ ሆነ ለሁለንተናችን። መጽሐፍ እንደዚህ ይላል፣ ኢያሱና ካሌብ ሌሎችም ሰላዮች ወደ ፊት ለፊት ወዳለ ከተማ በሄዱ ጊዜ ያቺ ጋለሞታ ሴት ቀይ ፈትል አወረደችና ይህንን ባያችሁ ጊዜ አስመልጡኝ አለቻቸው። ለእሷ ማምለጥ ምልክት ነው ያስቀመጠችው ለራሷ። በጌታ በኢየሱስ ስም እግዚአብሔር በምልክት የሚያስመልጥ አምላክ መሆኑን የሚታምኑ ሰዎች በህልም ምልክት እንድትቀበሉ ጸልያለሁ። በጎዳናዎቻችሁ ሁሉ ምልክትን እንድትቀበሉ፣ በሰልፍ ፊት፣ በጦርነት ፊት ያላችሁ ሰይጣን በብዙ እየተዋጋችሁ ያለ ይሄ ጉዳይ መቼ ነው የሚቋጨው የምትሉ ሰዎች በጌታ በኢየሱስ ክርስቶስ ስም ለምልክት አይኖቻችሁ እንዲበሩ ጸልያለሁ። መንፈሳዊ አይናችሁ ተከፍቶ የእግዚአብሔርን ምልክት እንድታገኙ እግዚአብሔር በምልክት እንዲያስመልጣችሁ፣ ደሙን ምልክት ያደርግላችሁ፣ ስሙን ምልክት ያደርግላችሁ። ነገሮቻችሁ ሁሉ ላይ ምልክት ይሁን በጌታ በኢየሱስ ክርስቶስ ስም። ምልክት ይሁን። አምልጡ በኢየሱስ ስም አምልጡ። በዚያ የሆነ ነገር መጥቷል ብሎ እግዚአብሔር ገና መንገድን አውቆ ያስመልጣችሁ። እግዚአብሔር በዛች መንገድ አትሄዱ ብሎ መንገድን አውቆ ይምራችሁ። ምራን ጌታ ሆይ፣ በምልክት ምራን። ቀስት እየመጣ ካለበት የምናመልጥበትን ምልክት ስጠን። ጠንቋይ የተወራረደብንን ነገር አልፈን የምንሄድበትን ምልክት ስጠን። እዛ ጋር ሲያስደግሙ እዚህ ጋር አጋልጥባቸው። እዛ ጋር ሲያወሩ እዚህ ጋር አጋልጥባቸው። ሌላ ቦታ ላይ ሌላ ነገር ስመትቱ እዚህ ጋር አጋልጥባቸው። በጓደኞቻችን፣ በወዳጆቻችን፣ በጠላቶቻችን ዋትቨር በምንም አይነት ነገር ውስጥ ስለኛ የሚደረግ ክፋት ሁሉ ይጋለጥባቸው። ምልክት ይውጣባቸው። የነሱ የሆነ አካል መጥቶ እንዲያጋልጥ
ጸልያለሁ። በጌታ በኢየሱስም አሳልፈህ ስጠን። ለሳምሶን እግዚአብሔር ምልክትን ሰጠው። አሸንፎ መውጣት በማይችልበት፣ ድል አድርጎ መውጣት በማይችልበት፣ ጠላቶቹ ውጊያ ውስጥ ከተው ወፍጮ እያስፈጩት እየተዝናኑበት ባለበት ሰዓት አንድ እጁን ይዞ የሚመራው ብላቴና ግን ይዞት አስወጣው። በጌታ በኢየሱስ ክርስቶስ እንደዚህ እንዲሆን ጸልያለሁ። እግዚአብሔር የጦርነቱን የጠላቶቻችሁን ምሰሶ ወዳለበት ቦታ የሚመራን እጅ ስጣችሁ። እንደዛ ብላቴና አይነት ሰው እግዚአብሔር አምላክ አይን በሌላችሁ ሰዓት አይን የሚሆን ማድረግ የማትችሉበት ሰዓት ላይ ነገርን የሚያቀልን ቦታ የሚያሳያችሁ ምልክት የሚጠቁም እዚህ ጋር ነው የሚላችሁ በጌታ በኢየሱስ ስም ዛሬ በዚህ ሰዓት እንዲሰጣችሁ ጸልያለሁ። ይህንን ጸሎት ከጸልያችሁ በኋላ የጠላትን የኃይለኝነቱን፣ የጠላትን የውስብስብነቱን፣ የጠላትን የመደበቂያውን ምሰሶ ይስጣችሁ። በጌታ በኢየሱስም የጦርነቱ ምሰሶ እጃችሁ ላይ እንዲገባ ጸልያለሁ። ፍልስጤማውያን ላይ ያንን ቤተ ጣዖት እንዳወረደባቸው በዛው እንደሞቱ ሁሉም እንዳለቁ ጠላቶቻችሁን ሙሉ በሙሉ የሚደመስስ ምልክት እጃችሁ እንዲገባ ጸልያለሁ። እጄ ይግባ ዛሬ በኢየሱስ ክርስቶስ። ጠላቶቼ ይጥፉ ካሉበት በጌታ በኢየሱስም ከሩቅ ያሰሩብኝ ሴራ ይፍረስ። ይቁም የተባለውን እኔ እቀጥላለሁ እላለሁ። ይለቅ የተባለውን እቀጥላለሁ እላለሁ። በጌታ በኢየሱስም ይሙት የተባለውን እኖራለሁ እላለሁ። እግዚአብሔር አምላክ ኑር ብሎኛል። እግዚአብሔር አምላክ ትዳር ይባረክ ብሎኛል። እግዚአብሔር አምላክ ቤት ነፃ ይውጣ ብሎኛል። እግዚአብሔር አምላክ ትዳር ይባረክ ብሎኛል። የብዙዎቻችን ነገር ስለማናቅ፣ ነገር መንፈሳዊ መሆኑን ስለማናቅ፣ ጦርነት ሁሉ መንፈሳዊ መሆኑን ስለማናቅ ሕይወታችን እዛው እየታሸ እየተፋተገ እየሄደ ነው። ነገር ግን እንደዚህ አይሆንም። ከዚህ በኋላ በጌታ በኢየሱስ ክርስቶስ ሰልፍን እግዚአብሔር አስተምሮናል። ጦርነትን እግዚአብሔር አስተምሮናል። በሮች እንዴት እንደሚከፈቱ እግዚአብሔር አስተምሮናል። በጌታ በኢየሱስ ክርስቶስ ስም ዛሬ እንዳለሁት ነገ አልቀጥልም። ቅድም እንዳሳለፍኩት በሚቀጥሉት ጊዜያትና ዓመታት አልቀጥልም። በጌታ በኢየሱስ ስም ሕይወቴ ሌላ ይሁን፣ ይቀየር። ከዚህ ሰዓት ጀምሮ ታሪክ ይለወጥ። እግዚአብሔር ጥበቃውን ያብዛልኝ። ቤቴ ይባረክ። ነገሮች ሁሉ ይለቀቁልኝ። እግዚአብሔር ካለው አንድ ነገር እንዳይጎል ጸልያለሁ። የጠላት ሴራ ሁሉ የፈረሰ ይሁን። የጠላት ምሽግ ሁሉ የተደመሰሰ ይሁን። የጦርነት ምዕራፍ ከላይ ላይ ተዘጋ። የጦርነት አቅም ከላይ ላይ ተዘጋ። ከቤቴ ላይ ተዘጋ። ከልጆቼ ላይ ተዘጋ። ከባለቤቴ ላይ ተዘጋ። አውጁ እንደዚህ እያላችሁ ከስራ ባልደረቦቼ ላይ ተዘጋ። በጌታ በኢየሱስ ከሚያውቁኝ መልካም ሰዎች ሁሉ ተዘጋ። ከተላከብኝ ከየትኛውም ጦርነት ውስጥ ራሴን አስወጣው። ቤቴን አስወጣው። ሚስቴን አስወጣው። ልጆቼን አስወጣው። በሉ ተናገሩ። ስራዬን አስወጣው። ነገሬን ሁሉ አስወጣሁት። በጌታ በኢየሱስ ማምለጥ ሆነልኝ። ድንገት አመለጥኩባቸው። ድንገት ጠላቶቼ በዛ በፈለጉኝ በጦር ቀጠና ውስጥ ያጡኛል። በጌታ በኢየሱስም እኔ እንድሆንላቸው በፈለጉበት ቦታ አያገኙኝም። መንፈስ ቅዱስ እንደገና ማምለጥን በላይ ላይ አድርጓል። ኃይልን አድርጓል። ማምለጥን አድርጓል። ጨለማ ተመቷል። ሞገሱ ተገፏል። ኃይሉ ተገፏል። ክንዱ ደክሟል። ሐሳቡ ሁሉ ተቀባይነትን አጣ። ሞገስ አጣ። ክብር አጣ። ጠላቶቼ አፈሩ። በጌታ በኢየሱስም ደከሙ፣ ቀሩ፣ ቆሙ፣ አይቀጥሉም። እግዚአብሔር በፈርዖንና በፈረሰኛው ላይ ውሃውን እንደመለሰባቸው ዛሬ እያሳደዱኝ የመጡ ጠላቶች እሳት ይዝነብባቸው፣ በረዶ ይዝነብባቸው። ስሙ የጸና ግንብ ነውና ይውደቅባቸው። በጌታ በኢየሱስ ክርስቶስ በዚህ ስም ኃይል እመታቸዋለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በስምህም በላያችን ላይ የቆሙትን እናዋርዳቸዋለን እንዳለ አዋርዳቸዋለሁ። ዛሬ ጠላቶቼ ይዋረዱ። ክፉ ያስቡብኝ ይዋረዱ። ይቁም ያሉ ይዋረዱ። ይጎስቁል ያሉ ይዋረዱ። ይበተን ያሉ ይዋረዱ። በጌታ በኢየሱስም አይቀጥልም ይሄ ሰው ብለው እርስ በርስ ተወራረዱብኝ። ከዚህ ሰዓት ጀምሮ ይዋረዱ። እኔ እቀጥላለሁ። በኢየሱስ ዘመናትን እሻገራለሁ። ድል ይሆንልኛል። ኃይል ይሆንልኛል። ቆሜ አያዩኝም። እያለቀስኩ አያዩኝም። የኢየሱስ ክርስቶስ ደም ያስቀጥለኛል። ትቀጥላለህ፣ ትቀጥላለህ፣ ትቀጥያለሽ፣ ትቀጥያለሽ። እያበብሽ ትቀጥያለሽ። ድል እየሆነልሽ ትቀጥያለሽ። ጠላቶቻችን ደርቀው እኛ እንቀጥላለን። ወድቀው እኛ እንቀጥላለን። መናፍስቶቹ ተበትነው እኛ እንቀጥላለን። የሲኦል በር ከላያችን ላይ ይበተን፣ ከበረከታችን ላይ ይበተን። በጌታ በኢየሱስም ይዘጋ። የሲኦል በሮች ይዘጉ። የጠላት በሮች ይዘጉ። የአጋንንት መውጫ መግቢያዎች ይዘጉ። የሰው ሐሳብ ይዘጋ። በጌታ በኢየሱስም የሲስተሞች የሀገር ሕግ ሐሳብ ይዘጋ። እግዚአብሔር ለእኛ ስል የምድርቷን ሕግ ይቀይራል። እግዚአብሔር ለአንተ ስል የምድርቷን የመስሪያ ቤቱን ሕጎች ይቀየራሉ። በኢየሱስ ስም አባ ተባረክ። አባ ተመስገን።
እግዚአብሔር ተመስገን፣ ጠባቂ ተመስገን፣ መሐሪ ተመስገን። የወደድከኝ ያፈቀርከኝ፣ ቤቴን በበረከት የሞላ ሕይወቴን በበረከት የሞላ አይቆምም ልጄ ነው ብለህ የተከራከርክልኝ እግዚአብሔር አመሰግናለሁ። ይቀጥላል ልጄ ነው ያልክ እግዚአብሔር አመሰግናለሁ። እነዚህ የምወዳቸው ልጆቼ ናቸው፣ ይቀጥላሉ፣ ብዙ በረከት ይሆንላቸዋል፣ ይሳካላቸዋል። ጠላት እንዳለው አይሆንም፣ እንዳልካቸው እነሱ አይደሉም፣ እንደወደድኳቸው ናቸው፣ በሕይወታችሁ ላይ ይሆናል ይሄ ብዬ እንደነገርኳቸው እንደዛ ነው የሚሆንባቸው ብለህ ስለተከራከርክ አመሰግናለሁ። ሰልፌን ስለተሰለፍክ፣ ጠላቶቼን ስለተዋጋችሁ፣ ውጊያዬን ስለተዋጋ እኔ ዝም ብዬ ስለማይ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል ዝም ብያየሁ፣ አሸነፍክልኝ። ዝም ብያየሁ፣ ሕይወት ሰጠኝ። ዝም ብያየሁ፣ ጠላቶቼ ተዋረዱ። ይሰቀልበታል ተብሎ ስለ እኔ በተዘጋጀው ግንድ ላይ ጠላት ተሰቀለ፣ ሃማ ተሰቀለ፣ ሰቃዩ ተሰቀለ፣ ሕግ አውጪው ተሰቀለ፣ ሕግ ምጸድቅለት ተሰቀለ። ድንገት ነገር ተገለበጠ። የኔ የክብሬ ጎታች ይሆናል፣ የኔ የክብሬ አዋጅ ይሆናል፣ የኔ የነገሮች ሁሉ የሚያውጅ አካል ይሆናል። በጌታ በኢየሱስ ክርስቶስ ስም መርዶክዮስ ንጉሥ ነው እያለ እንዳወጀ ይሄ ሰው ንጉሥ ነው፣ መኳንንት ንጉሥ ነው፣ እቺ ሴት ንግሥት ናት፣ ይሄ ሰው ንጉሥ ነው እያለ የሚያውጅ የአዋጃችሁ ነጋሪ ሆነ፣ የክብራችሁ ነጋሪ ሆነ። ይሄ ስለሆነባችሁ እግዚአብሔርን አመሰግናለሁ። ስለ እናንተ ስለ እኔ እግዚአብሔርን አመሰግናለሁ። ድል ሆኗል፣ አመሰግናለሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም ከፍ ከፍ አረጋለሁ።